ሰርጋችንን እየጠበቅን ያለ ነው። በመሀል ምን ተፈጠረ? የሚያጠፋስ ነገር የሆነ ነገርስ ቢፈጠር ለኔ አትነግረኝም እንዴ? መተህ እዚህ እስከ መስቀል ደረጃ ድረስ የምትደርሰው ቃን ያዩት ነገር ሁለት የዘር ፍሬ ነው። ሁለት ብልት ነው። ሁለት ብልት እንዴት? እስቲ አንዳንዴ ሽንት ቤት የሆነ ወንድ ሲሸና ድምጽ አለው ከፍ ብሎ እንትን ስለሚል ድምጽ እንደዚህ አይነት ድምጽ ሰማለሁ ሽንት ቤት ውስጥ። ምንድነው ሰብለ ምን አንሰላት አረዋ እየደፉ ነው ትለኛለች እና ያ ነገር ይመጣልኝ አሁን ነው ከቦም በኋላ ይሁን ነገር እንወስናለን። አሁን ግን እንዴት ነው ሶፊ ተመቆመው? ይሄ ማለት እኮ ብዙ ሰው ይሰማል ሰርጉ ከቀረ ከዛ በኋላ እኔ ምን አይነት ኑሮ ነው የምኖረው? እባክህን ባሳለፍናቸው ጊዜያቶች የኔስ ህይወት አይታይሽም እንዴ? ስለሰው መታስቢ አውቃለሁ ስዩሜ። እንዴት ነው እንደዚህ አይነት ነገር አይምሮ ሊቀበለው ይችላል? ሁሉ ጊዜ ያቃጠለችው ሳያንሳት ሌላ ነገር እንዴት ነው ይምጣ? እንዴት ነው እስኪ አንተ ሁለት እንትን ካላት እንዴት አይነት እንትን ነው? በቃ ምን ማድረግ እችላለሁ? ይሄ የተፈጥሮ ጉዳይ ነው። እኔ ማስተካከል የምችለው ነገር የለም እኮ። ወንድሜ ሴት ነሽ። እኔ እኮ ግራ ነው የገባኝ እንደዚህ አይነት ነገር በጣም ስዩሜ። ብዙ ነገር አሳልፈናል። እንደዚህ አትበልተው። አሁን ምንም ብዙ ነገሮችን አሳልፈናል፣ ግን ትልቅ ውሸት ነው። ስለዚህ አሁን ሰርጉም እንዳይደረግ እናስቆመው፣ ሌላ ወጪ ውስጥ ቤተሰብ እንዳይገባ። እባክህ እንደዚህ አታድርግ እባክህ። ነገሮችን ደብቀን እንዳልተስማማን አድርገን እንለያይ እንደተማረ ሰው ማለት። አይ ለምን ስዩሜ ለምን እንዴ? ይሄ የሚደበቅ ነገር አይደለም። ትናንትና ነው በቃ በልዴት የመጣሁት። ሌሊቱን ሙሉ ብቻዬን አድሬ በቃ እዚህ ራሴን ያጠፋ ስል ነው እናንተ ቤተሰብ። ያው ሰው ወዶ እኮ ያጠፋም፣ ግን ያየሁት ነገር በቃ ይከብዳል። ሰላም ውድ ተመልካቾች እንደምን አላችሁልኝ? ዛሬም በድጋሚ እንግዲህ በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራማችን አንድ ባለ ታሪክ ይዤላችሁ ቀርቤያለሁ። ባለ ታሪካችን እዚሁ አጠገቤ አብራኝ ትገኛለች። ባለ ታሪካችን እንኳን በደህና መጣሽ። እንኳን ደህና ቆያችሁ። እስቲ ስምሽን በማስተዋወቅ ፕሮግራማችን ጀምሪልን። እሺ፣ ስሜ ሰብለ ይባላል። እሺ ሰብለ፣ ምንድነው ወደኛ ሚዲያ ዛሬ ይዘሽልን የመጣሽው? ያው ወደ እናንተ የመጣሁት ምንድነው አንድ በጣም ከበድ ያለ ነገር ደርሶብኝና ጨንቆኝ ነው ወደ እናንተ የመጣሁትኝ። ምናልባት መፍትሄ ባገኝ ብዬ ነው። መልካም። እንግዲህ ከበድ ያለ ነገር ችግር ሲገጥምሽ እኛ ጋር በመምጣትሽ በጣም ደስ ይለናል። እንግዲህ ነገሮችን ትፈታላችሁ ብለሽ አምነሽ ነው እኛ ጋር የመጣሽውና እስቲ የደረሰብሽን ነገር ያጋጠምሽን ታሪኮች ንገሪንና እስቲ ከዛ በኋላ እኛ የምንችለውን ነገር በሙሉ እናደርጋለን። እስቲ ታሪክሽን ሰፋ አድርገሽ ንገሪን። እሺ፣ ምን መሰለ የገጠመኝ አንድ ፍቅረኛ አለኝ፣ በጣም የምወደው በጣም የሚወደኝ እና አንድ ላይ ነው የምንማረው። እንዲሁም ደግሞ ያው የሰፈሪ ልጅ ነው። በጣም ደስ ይላል። የሰፈርሽ ጋር ሆነሽ እንዲህ ፍቅርም አንድ ላይ የምትማሩ ከሆነ በጣም የሚያስደስት ታሪክ ነው። እስቲ ብዙ ነገር እጠብቃለሁ ከዚህ ታሪክ። እስቲ ንገሪኝ። አዎ በጣም ነው የምወደው፣ በጣም ነው የሚወደኝ፣ በጣም ነው ኢንጆይ የምናደርገው። ሰፈር ውስጥ ሰው ይቀናብናል፣ ትምህርት ቤትም እንደዛው። እና የሚገርምህ ነገር ትምህርት ቤት እሱ ራሱ የወንድ ጓደኛ የለውም፣ እኔም የሴት ጓደኛ የለኝም። አብረን ነው ጊዜያችንን የምናሳልፈው። በጣም ነው የምንዋደደው፣ የምንፋቀረው። በጣም ትልቅ ድሪም አለን ወደፊት። እና በመሀል ምን ሆነ አብረን እየተማርን 12ኛ ክፍል ደረስን። 12ኛ ክፍል ስንደርስ ሁለታችንም ነጥብ አልመጣልንም። ከዛ ምንድነው ያሰብነው ወደ ኮሌጅ ለመግባት ነው። ከዛ ኮሌጅ ከገባን በኋላ እኔ አጋጣሚ ሆኖ አባቴ ያርፋል። በጣም የሚያሳዝን ታሪክ ነው። ምን ያህል አመት ሆኖ አባትሽ ካረፈ? ያው አባቴ ካረፈ አሁን ወደ 2 አመት አካባቢ ምናምን ሆኖታል። ሀዘኑም ሽሯል። በቃ ያው እንግዲህ ከውስጣችሁም ያለው ነገር ወጥቷል። እሺ ከዛስ በኋላ ምን ተፈጠረ? እና ምንድነው የሆነው 1 አመት እሱ ይበልጠኝ ነበረ፣ ቀድሞ እሱ ይመረቃል። ከዛ ምንም ከ1 አመት በኋላ ትምህርቴን ጀምሬ ስለነበረ እኔም ጨርስና እመረቃለሁ። ከዛ እሱ የባንክ ሰራተኛ ይሆናል። የሚገርምህ ነገር እሱ የሚሰራበት ባንክ ውስጥ ነው እኔ ጸሐፊ ሆኜ የገባሁት። እዛው ተመሳሳይ ማለት ነው? እዛው ተመሳሳይ። ያው በጣም የሚያስደንቅ አጋጣሚ ነው። እሺ ከዛስ? እና አብረን እየሰራን ባለንበት ሰዓት በቃ በጣም እንዋደዳለን፣ እንፋቀራለን። ምንም እንደባበቀው ነገር የለም። እርስ በርስ በጣም ነው የምንተሳሰበው በነገራችን ላይ እና በጣም የሚያስቀና ፍቅር ነው ያለን። በመሀል ምን ሆነ መሰለህ ለመጋባት ወሰንን። በነገራችን ላይ የሁለታችንም ድንግል ነን በዚህ አጋጣሚ። እሱም ሌላ ሴት አያውቅም፣ እኔም ሌላ ወንድ አላውቅም እና ለመጋባት ወሰንን። እሱ ምንድነው የሆነው በዛ አጋጣሚ 1 ሳምንት ምናምን ሲቀረን ምንም ነገሩን ባላወቅኩት መንገድ ተሰወረብኝ። ማለት እንዴት ሊሰወር ይችላል? ሰርግ ተጀምሮ እንዴት ሊሰወር ይችላል? እኔም በጣም ግራ ይገባኝ እሱ ነው። የሚገርምህ ነገር በጣም እኔም ተጨንቄያለሁ፣ ቤተሰብ ተጨንቋል። ሊለያየን የሚችል ነገር አለ ብዬ አንድም ቀን እንኳን አስቤ አላውቅም። ምንም አዲስ ነገር አልነበረም።
ኦልሬዲ የሰርግ ዝግጅት ጀምረናል። እሱም ሽማግሌ ልኮ እሺ ተብሏል። እስከዛ እስኪጠፋበት ሰዓት ድረስ ቆንጆ ነው የፍቅር ጊዜ እያሳለፍን ነበር። ከዛ በመሀል 4 ቀን በፊት ነው እንግዲህ የጠፋው። 4 ቀን ሙሉ ሳጣው ጊዜ ነው ወደ እናንተ የመጣሁት። በጣም የሚገርም ነገር ነው። እንዴ ሊጠፋ ይችላል? አሁን እንግዲህ ቅድም ስትነግሪኝ ሁለታችንም ግንኙነት አድርገን አናውቅም ብለሽኛልና ሁለታችሁም ግንኙነት አድርጋችሁ ማታውቁ ከሆነ ምናልባትም እንደሱ ጠይቆሽ ከልክለሹ ከሆነና በዛም ተጣልቶ ወይ ደግሞ ኤኒዌይ በሌላ ነገርም ተጣልታችሁ ከሆነ እስቲ ብትነግሪኝ። የመጨረሻ የተለያያችሁበት ሞመንት ምን አይነት ነበር? በጣም የሚገርመኝ እንደውም እሱ ነው ማለት ምክንያቱን አግኝቼው ምክንያቱን ባወቅኩኝ ምንም እሱን ሊያርቅ የሚችል ምንም ምክንያት የተፈጠረ ነገር የለም። እንዳልኩ እስከ ጠፋበት ሰዓት ድረስ አብረን ነበርን። ማለት ይሄ እሱም እንዳነገርኩ ከሴት ጋር እኔም ከወንድ ጋር ተገናኝተን አናውቅም። ያን ደግሞ ሁለታችንም በቤተ ክርስቲያን ስነ ስርዓት መጋባት ስለምንፈልግ ወስነን ነበር የቆየ ነው። ስለዚህ ምንም እሱ ጋር የተለየ ነገር ይፈጠራል፣ እኔም ጋር የተለየ ነገር ይፈጠራል ብዬ ያሰብኩት ነገር የለም። ይኸው ደግሞ እንደነገርኩክ ሁለታችንም ድንግል ነን እና በቤተ ክርስቲያን ስነ ስርዓት መጋባት ነው የምንፈልገው። ከምንም በላይ ደግሞ ቤተሰቦቼን ማስደሰት እፈልጋለሁ። ቤተሰቦቼ ከነ ክብሬ እዚህ ደረጃ በመድረሴ ደስተኛ እንዲሆን እፈልጋለሁ። የሚገርምህ እሱ በጣም ቆንጆ ነው እና ብዙ ሴቶች ያስቸግሩታል። እኔም እንደዛ ወጣት ስትሆን ብዙ ፈላጊ ይኖርሃል እና በጣም ስለምንዋደድ በቃ እሱም ያለውን ነገር በጣም ነው ራሱን የሚጠብቀው፣ እኔም ራሴን በጣም የምጠብቀው አብረን ትዳር በመስረት ስለምንፈልግ ማለት ነው። እና በቃ በሴቶች በጣም ትምህርት ቤት ያስቸግሩታል፣ መንገድ ላይ ምናምን በጣም ቆንጆ ነው እና በቃ እሱ ደግሞ አይፈልግም፣ እኔን ነው በጣም የሚፈልገኝ። አብረን ከድሮም ጀምሮ ከትምህርት ቤት ከሰፈር ጀምሮ አብረን ስላለን በመሀላችን ማንንም ማስገባት አንፈልግም። እኔም እንደዛው ክብሬን ጠብቄ በቃ ማለት አንዳንድ ጊዜ አስበዋለሁ ምን ያህል ደስተኛ የሆነ ህይወት ልንኖር እንደምንችል ማለት ነው። በዚህ ሰዓት አብዛኛው ይሄ ክብረ ንጽህና መጠበቅ በጣም ከባድ ነው። የተወሰነ ሰው ነው ልታገኝ የምትችለው እና ያ ነገር አንደኛ ከእግዚአብሔር ጋርም ያገናኛል፣ ጥሩ ነገር ነው። ሁለተኛ ደግሞ ከነ ክብሯ አገባች በቃ በጣም ደስ የሚል እሱም እንደዛው እና ቤተሰቦቼንም ማስደሰት እፈልጋለሁ፣ እሱም እንደዛው ማስደሰት ይፈልጋል። ስለዚህ ከዛ አንጻር ነው እዚህ ደረጃ ድረስ ራሳችንን ተቆጣጥረን የደረስ ነው። በጣም የሚያስደስት ነገር ነው። እንግዲህ ማንም ሰው በዚህ ሰዓት ላይ በጣም ይሳሳታል። ምልሽ በቃ ዘመኑም ነው ሁሉም ነገር እንግዲህ ግልጽልጽ ያለ ነገርና ክፍት ስለሆነ በቃ ሴንሲቲቭ ነገር ነውና ይሳሳታል። እንግዲህ እስከዛሬ ድረስ እናንተም ይሄን ነገር ጠብቃችሁ ሳታጠፉ እንግዲህ በመሆናችሁና እንግዲህ በትዳር ከተሳሰራችሁ በኋላ ይሄንን ነገር ለማድረግ በመፍቀዳችሁ እንግዲህ እኛም በጣም ደስ ይለናል። እንደዚህ አይነት ሰው ከስንት አንድ ነው የሚገኘውና በጣም አሪፍ ነው። ይሄንን ነገር እናበረታታለን። እንዳልኩ የሆነ ነገር እንኳን ቢፈጠር በግልጽ ነው የምንነጋገረው እንጂ በአንዴ ተነስቶ ይሄዳል ብዬ አላሰብኩም እና ምክንያቱም አላወቅኩም። ያው እንዳልኩ ከ4 ቀን ነው ከጠፋ። አሁን ደግሞ ሳምንት ነው ሰርጋችን ከቀረው። ቤተሰብ ተጨንቋል። የሰርግ ዝግጅት ተጀምሯል። ጎረቤት ሁሉም በቃ ጎረቤት ዘመድ አዝማድ ሁሉም ተጠርቷል። ሰርግ እንትን ጉድ እያሉ ነው ቤተሰብ እና በዚህ መሀል ጠፋብኝና በጣም ጨንቆኛል። በጣም ወደው ወደፊት ላገባው ማስበው ባሌ ነው እና እናንተ ከቻላችሁ እንደምንም ፈልጋችሁ ብታመጡልኝና ሰርጊም እንዳይበላሽ ሰውም ዘመድ አዝማድም እንዳይስቅብኝ ብታደርጉልኝ ደስ ይለኛል። ይሄን ልትተባበሩኝ ፈልጋለሁ። ችግር የለውም። እስቲ እኛ የምንችለውን ነገር ከአንቺ የምንሰማቸውን ፍንጮች ተከትለን ለመፈለግና እንግዲህ ለማግኘት ጥረት እናደርጋለን። ከዛ በፊት ግን እንደው ስለሁለታችሁ በደንብ ብትነግሪኝና እንደው ምናልባትም ከዚህ በፊት ጠፍቶ የሚያውቅ ከሆነ እንደዚህ አይነት ነገሮች ተፈጥረው ከሆነ እንደዚህ አይነት ነገሮች አሉ አይደል? እሱ የሚውልበትን ቦታ ከጓደኞቹ ጋር ምን አይነት ግንኙነት ነው ያለው የሚለውን በደንብ በሰፊው ብትነግሪኝና አንቺና እሱስ አሁን ስንት አመት ሆናችሁ በፍቅር? ብዙ አመት ኦልሞስት አንድ አብራችሁ ነው ያደጋችሁት። ብዙ ነገርን አብራችሁ አይታችኋል። ክላስም አብራችሁ የጨረሳችሁት፣ ኮሌጅም ብዙ ነገሮችን አብራችሁ ነው ያያችሁትና በዛ ሁሉ ጊዜያት ውስጥ የሚፈጠሩ ብዙ ነገሮች አሉ። ተረዳሽኝ አይደለም? እነዛ ነገሮች ፍንጭ ናቸው ለኛ። አሁን ላይ እሱን ምን አስቀይሞት ሊጠፋ እንደሚችል ልናቅበት እንችላለን። ተረዳሽኝ አይደለም? በዚህ ሁሉ ጊዜያት ውስጥ ምን እንደተፈጠሩ ያለውን ነገር ከዛ በኋላ ደግሞ አሁን ሁለታችሁ እሱ ከመጥፋቱ በፊት ያለውን ግንኙነታችሁን የለም እነሱንም ነገር ከቤተሰቦችሽ ጋር ተዋውቋል የሚለው ነገር በደንብ እስቲ በሰፊው ብትነግሪኝ ደስ ይለኛል። አረ በጣም ነው ማለት እኔ ለራሴ ራሱ ይገርመኛል። ማለት ምንም ሊያጠፋው የሚችለው ነገር የለም። ከዛ በፊት ኢቨን ራሱ በጣም የሚቆጠሩ
ቀናቶች ነው የተጋጨ ነው። እሱንም በኖርማል ግጭት ነው እንጂ ይሄ ትልቅ በሚባል ደረጃ ራሱ ተጋጭተን አናውቅም። ቤተሰብም ያውቀዋል እንዳልኩ ሽማግሌ ልኳል። ከቤተሰብ ጋር አስተዋውቀዋለሁ፣ እሱም አስተዋውቆኛል። ተጣልተንም ይህን ያህል ከባድ የሚባል ጸብ ላይ ደርሰን አናውቅም። ማለት ምንም አይነት ምክንያት ይኖረዋል ብዬ እኔ አላስብም። ግን ያው እንደ ሰውኛ የጠፋበትን ምክንያት ማወቅ እፈልጋለሁ። ገብቶሃል? እኔ ያልታየኝ ነገር ሊኖር ይችላል። በእርግጥ የራሱ የሆነ ምክንያት ሊኖረው ይችላል። ግን እኔ በእኔ በኩል ምንም ክፍተት ሊያጠፋው ይችላል። እኔንም ይህን ሁላ ዓመት አብረን የፍቅር ጊዜ አሳልፈን እኔንም ጥሎኝ ይሄዳል ብዬ የማስብበት ምንም አይነት ምክንያት የለም። በጣም ነው የምንዋደደው። እንደነገርኩ አብረን ነው ሰፈር ውስጥ አብረን ነው የምንውለው፣ አብረን ነው ትምህርት ቤት የምንሄደው የምንመለሰው። ከዛም በኋላም ጊዜያችንን አብረን ነው የምናጥፈው። እንዳልኩ በቃ እሱም ጓደኛ የለውም፣ እኔም ጓደኛ የለኝም። ስለዚህ ይህን ያህል እንደዚህ የምንዋደድ የምንፋቀር ሰዎች እስከ ትዳር ድረስ ደረጃ ድረስ የተሳሰብን ሰዎች በመሀል አንድ ሳምንት ሰርግ ሲቀር ያጠፋዋል ብዬ የማስበው ምክንያት በእኔ በኩል ምንም የለም። እና እንደው የእሱን ቤተሰብ አግኝተሽ ለማዋራት አልሞከርሽም? ምናልባት ወንድም፣ እህት፣ እናት፣ አባት ካለ እነሱን ጠይቀሽ እንግዲህ ሲጠፋባቸው እነሱም ያስባሉ። መጀመሪያ የሚመጡት አንቺ ጋር ነው ቅድሚያ፣ ምክንያቱም አንቺ ነሻ የወደፊት የትዳር አጋሩ። ስለዚህ አንቺን ቤተሰቡን ሄድሽ ለማናገር አልሞከርሽም? ያልሄድኩበት ቦታ የለም። የሚገርምህ ስራ ቦታው ሄድኩኝ፣ እንደዚህ አንዳንድ ጓደኞች አሉ እነሱ ጋር ሄድኩኝ፣ ቤተሰብ ጋር ሄድኩኝ። ኢቨን ቤተሰቡ ላ ተጨንቋል፣ የት እንደሄደ አያውቅም። እንደውም ቤተሰቡ እኔ ጋር ያለ ነበር የመሰላቸው። እኔ ስለጨነቀኝ ቅድሚያ ሄጄ ቤቱ ካለ ብዬ ሄድኩኝ። እነሱም በጣም ተጨንቋል፣ ያለበትን ቦታ አያውቁም፣ ጓደኞቹ አያውቁም። ስራ ቦታ ሄድኩ፣ ስራ ቦታ የት እንዳለ አይታወቅም። እና በቃ በአጠቃላይ ደብዛው ጠፍቷል። ጨንቆኛል በጣም ነው ምልክ። እንዴ ምንድን ነው ምላሻቸው? የቤተሰቡ ሄደሽ ስታናግዳቸው ምንድን ነው የሚሉሽ? ቤተሰቦቹ ያው መጀመሪያ ከኔ ጋር አብሮ ያለ ነበር የመሰላቸው። ከዛ በኋላ ግን ሄጄ በጠየቅኳቸው ሰዓት በጣም ነው የደነገጡት። ያው አንቺ ጋር እንዳለ ነበረ የምናስበው ምናምን አይነት ነገር ምላሽ ነው የሰጡኝ። ግን ያው በቃ እየፈለጉት ነው እነሱም በጣም ተጨንቋል። ለፖሊስስ አላመለከታችሁም? እንደው እዛም ምልሽ አሁን እሱም ጠፍቶ እኮ ላይሆን ይችላል። ጊዜው ከባድ ነው፣ የሚያስፈራ ነገር ነውና እንግዲህ ጥቃትም ደርሶበት ታግቶም ተሰውሮም የሆነ ቦታም ተጥሎም ሊሆን ይችላልና እንደዚህም ነገር ሊፈጠርም ስለሚችል እንደው ለፖሊስም ለማመልከት አልሞከራችሁም እናንተ? አያድርግበት በእውነት እሱ የሚጨንቅ ነገር ነው። አይ ፖሊስ ጋር አልሄድንም፣ ፖሊስ ጋር አልሄድንም። ግን ቅድሚያ እስኪ ወደ እናንተ መምጣት ስለፈለኩኝ ነው እናንተ ጋር የመጣሁት። መልካም እንግዲህ እንደዚህ አይነት ኬዝ እኛ ጋር እንግዲህ ከዚህ በፊት መጥቶ ያውቃልና እሱንም ነገር እንግዲህ ከፈጣሪ ታክሎበት ያው ለመፍታት ሞክረን እንግዲህ ኬዙንም ፈተነው የተስተካከለ ቦታ ላይ አድርሰናል። ዛሬ ላይ አሁን አንቺ ምንም አይነት ፍንጭ አልሰጠሽኝም። እኔ አሁን እንግዲህ ምንም ነገር ድፍንፍን ያለ ነገር ነው። አሁን የት ነው የሚያዘወትረው? እሺ ባልሽ፣ ፍቅረኛሽ አብዛኛውን ጊዜ የት በማሳለፍ ነው የሚደሰተው? እሱ ያው ብዙ ጊዜ እንደዚህ መናፈሻዎች ቦታ እና አንድ የምንሄድበት ጫካ አለ እዛ አካባቢ ማለት ሄጃለሁ። በእርግጥ አላገኘሁትም፣ ግን ብዙ ጊዜ የምናሳልፈው በፊት በፍቅር አብረን እያለን እዛ ቦታ ላይ ነው። መናፈሻ እዛ ሄደሻል? ልፈልጊው? ሄጄ ፈልጌዋለሁ፣ ግን አላገኘሁትም። አላገኘሽም? ለነገሩ እዛ መናፈሻ ውስጥ እንግዲህ ከአንድ ቀን በላይ ሊያሳልፍ አይችልም። ጫካ ውስጥ መቼ ማውሪያ አይደለም እሱ የሚኖረው። ገባሽ አይደለም? እሺ መናፈሻ አለ። ሌላ ሴት የት ይሄዳል? ከስራ ሲጨርስ የት ነው የሚያዘወትረው? ስራው ሴት አካባቢ ነው? ስራው ወደ ሜክሲኮ አካባቢ ነው ያለው መስሪያ ቤታችን። ግን በቃ ያው እንደዚህ ካፌ ምናምን ነው የምንቀመጠው ወይ እንዳልኩ። ግን በብዛት ያው እዛ መናፈሻ ነው የምንሄደው። ያው አንዱ ለቀን ሄጃለሁ፣ አላገኘሁትም። ሌላ እዚህ ቦታ ብዬ የማስበው ቦታ እንኳን የለም በግልጽ። መልካም እንግዲህ ያው ነገሮች ትንሽ ወሰብሰብ ያሉ ነገር ናቸው። እንደዚህ አይነት ነገሮች ሲፈጠሩ በደንብ ኬዙን ማጥናትና ማብላላት ያስፈልጋል። ስለዚህ አሁን እንደ መነሻ አንቺ ያልሽን መናፈሻ ውስጥ ጫካ ውስጥ የምንሄድበት አለ የምናዘወትራለ እዛ ሊገኝ ይችላል ሊኖር ይችላል ብለሻል። እሺ መልካም እንግዲህ እዛ ሄደን እኛ ፍለጋችንን እናካሄዳለን። እንግዲህ ሌላም ታይቷል የሚባሉ ቦታዎች ካሉ የጓደኞቹንም ስልክ ሰጪንና በጓደኞቹም በኩል ማጣራት ካለብን በደንብ አጣርተን እንፈልገዋለን። ሰርጉም እንግዲህ ይካሄዳል። አሁን ላይ ዋናው አሳሳቢው ነገር እንግዲህ የእሱ መገኘት እንደሆነ ሁሉ የእናንተም ሰርግ መካሄድ አለበት። ቤተሰቡ እየጠበቀ ነው። እህት ወንድም አለ፣ ወዳጅ አለ፣ ዘመድ አለ። እንግዲህ ይህንን ነገር ለማክበር የመጣና ይህም ነገር አይቀርም። ከሁሉም በላይ እንግዲህ ከዘመድም ከሰርጉም ከሱም መገኘት በላይ ደግሞ የሁለታችሁ አብሮ መኖር ነው በዋነኝነት አይደለም። ያው የእሱ መገኘት ደግሞ በዋነኝነት ያስፈልጋል። ያው እንግዲህ በመጥፎ ሁኔታ ላይ ሆኖ እንዳናገኘው በጣም እንግዲህ የእኛም ምኞታችን ጸሎታችን ነው። በመልካም ሁኔታ ላይ እንድናገኘው ያው ፈጣሪ ይርዳን ነው የምልሽ። እንግዲህ በመጨረሻ ማስተላለፍ የምትፈልጊው መልእክት ካለ እድሉ ልስጥሽ።
እሺ ማስተላለፍ እንፈልገው መልእክት በቅድሚያ ለእናንተ ነው። ማለት ከብዙ ወረፋ መሀል የኔን ችግር የኔን ጉዳይ እንደ ችግራችሁ እንደ ጉዳያችሁ አይታችሁ ቅድሚያ ስለሰጣችሁኝ በጣም ነው የማመሰግነው። በጣም ነው ያዘንኩት። ማለት እናንተም እንድትረዱኝ እፈልጋለሁ። በጣም አብሮ አደጌ ነው፣ የልጅነት ጓደኛዬ ነው እና ምንም ሳይሆን እሱ ተገኝቶ ሰርጋችን አብረን አሳልፈን ነገ ከነገ ወዲያ ደግሞ የተሻለ ህይወት እንድንመራ እፈልጋለሁ እና በጣም ነው የጨነቀኝ። እናንተም ይሄን ጭንቀቴን አይታችሁ ቤተሰቤ ተጨንቋል፣ ዘመድ አዝማድ ተጠርተዋል። ስለዚህ ይሄን ሁላ ነገር ለእኔ እውነት በጣም ከባድ ነው። በጣም ከባድ ነገር ውስጥ ነው ያለሁትኝ እና አይዞሽ ማልቀስ የለብሽም እኮ በቃ መከፋት የለብሽም። አንደኛ ጋር ስለመጣሽ ነገሩን እንግዲህ እኛ ለመፍታት እንሞክራለን። በቃ አይዞሽ በተቻላችሁ መጠን በቃ እንድትረዱኝ እባካችሁ። እኔም በእናንተ ተማመናለሁ እንደምታደርጉት እና እባካችሁ ይሄን ነው ማለት የምችለው። አይዞሽ በቃ ነው ማመሰግን። እንግዲህ ፍቅረኛሽን የወደፊቱን ባልሽን እኛ ፈልገን እንግዲህ በቻልነው አቅም እንግዲህ የማንገባበት ጉድጓድ የለም። በቃ የእሱን ዱካ በሙሉ አነፍንፈን የምናገኘው ይሆናል። ያው እንግዲህ ውድ ተመልካቾች ከሰብለ ጋር የነበረው ቃለ መጠይቃችን ይህን ይመስል ነበር። እንግዲህ በቀጣይ ደግሞ ያው ባለቤቷ አለ ተብሎ እንግዲህ የሚታሰብበት ቦታ ሁሉ ፈልገን እንግዲህ ለእሷ አግኝተን የምንሰጣትና ለምን እንደጠፋ ሁሉንም ነገር የምንጠይቀው ይሆናል። ከዛ በፊት ግን እንግዲህ ያው ባለቤቷ ያው ፍቅረኛው የወደፊት ባሏ ፍቅረኛዋ እንግዲህ በምን ሁኔታ ላይ ነው የሚገኘው የሚለውን ነገር አሁን ላይ ስናስበው ትንሽ ያስጨንቃል። እንግዲህ ጠፍቷል። ሰርጋቸው እንግዲህ 4 ቀን 5 ቀን የቀረው ሁሉም ዝግጅቱ ተደርጎ ተጨርሷል። መደረግ ያለበት ነገር በሙሉ ተደርጓል። ወዳጅ ዘመድ ሁሉም ነገር መጥቷል። ቤተሰብ ተዋውቋል እና በዚህ ሰዓት ነው እንግዲህ ከነሱፉ የጠፋው ፍቅረኛዋ። እንግዲህ ይህንን ነገር በጣም የሚያስጨንቅ ነገር ነው። እንግዲህ እስቲ ይገኝበታል ተብሎ የሚታሰብበት ቦታ በሙሉ እንሄዳለን። ጓደኞቹን እንጠይቃለን፣ እናማከራለን፣ በስልኩ ላይ እንደውላለን። እንግዲህ በስልኩም ላይ ያው ጂፒኤስ ማግኘት ከቻለን በዛ ሁሉ እንሞክራለን። እስቲ በመጨረሻ የሚፈጠረውን ነገር በሙሉ አብረን የምንከታተል ይሆናል። እስቲ እስከ ፕሮግራማችን ፍጻሜ አብራችሁ ነው። ተመልካቾቼ እንደተመለከታችሁት በዛሬው ፍለጋ እንግዲህ የሰብለን ፍቅረኛ ስዩምን እዚህ ጫካ ውስጥ ልናገኘው አልቻለም። ፍለጋችንን አናቆም። በቃ ሰርጉ መካሄድ ስላለበት በደንብ እንፈልገዋለን። ምናልባትም ታግቶ ጠፍቶ ሊሆን ይችላልና ፈልገን አግኝተን ሰርጉም የሚካሄድ ይሆናል። ፍለጋችን አናቆም። እስቲ እስከ ፕሮግራማችን ፍጻሜ አብራችሁ ነው። እንግዲህ በባለፈው ያቀረብነውን ፕሮግራም ተከታተላችሁ ነበር። እንግዲህ በዛ ፕሮግራም ላይ ያው ሰብለ የነገረችን ታሪክ ነበር። እንግዲህ በዛም ታሪክ መሰረት ብዙ እንግዲህ ባለቤቷን ፍቅረኛዋን እንግዲህ ወደ ቤት ባሏን ለማግኘት ብዙ ጥረት አድርገን ነበረ። ያም ነገር እንግዲህ እንደተከታተላችሁ ትንሽ እረዳለሁ። ያው ዛሬ ላይ እንግዲህ ከአንድ ቤተክርስቲያን ጀርባ ይገኛል። እንግዲህ እዚህ በተደጋጋሚ ይመጣል ተብለን እዚህ ከቤተክርስቲያን ጀርባ መተናል። እስቲ እዚህ ደግሞ ገብተን የሚገጥመንን የሚፈጠረውን ነገር አብረን እንከታተል። ኑ ተከታተሉ። በጣም ብዙ ልፋት አለው። እንግዲህ የሰብለን ፍቅረኛ ለማግኘት ብዙ ለፍተናል። እዚህ የሚያስፈራ ጫካ ገብተን እንግዲህ የሚገጥመንን አናቅም። መናፈሻ ውስጥ ብቻውን ምን እንደሚሰራ አናቅም። እስኪ ተከተሉን። ያው እንግዲህ ጥቆማ የሚሰጠን እዚህ ይመጣል ይመላለሳል የሚለውንም ነገር የነገረን ሰው እንግዲህ ያው በፎቶ የተወሰነ አሳይተነው ነውና እሱን ይመስላል ብሎ ነው የነገረን። እሱም እንግዲህ ካሜራ ውስጥ መግባት ስላልቻለና ስላልፈለገ ነው። እኛ በሙሉ እንግዲህ ፍለጋችን እናካሄድና የምናገኘውም ከሆነ በጣም ነው ደስ የሚለን። በዚህ ጋር እንሂድ እንዴ? ተወሰነ በዚህም ጋር ብናየው አሪፍ ነው። ብዙ ነገር አለ እንግዲህ እዚህ ጫካ ውስጥ መናፈሻም ይመስላል። የተወሰነ የመቃብርም ነገር አለ የቤተክርስቲያን ጀርባ ስለሆነ በጣም ነው የደከመን። ብዙ ለፍተናል፣ ብዙ ዞረናል። ሰርጉ በዋነኝነት መካሄድ አለበት፣ መቅረት የለበትም። ብዙ ዘመድ አዝማድም ስለተሰበሰበ ለዛም ስንል ነው እኛ ብዙ የምንለፈውና እስቲ የሚሆነውን ነገር የምናየው ይሆናል አብረን። ብዙ የሚወጋጋ ነገርም አለ እዚህ ጋር። የንብ ቀፎ አለ። ቀስ እያላችሁ ለፉ። ምንድን ነው እዛ ጋር የሚታየኝ? ናስቲ ካሜራማን፣ የሰው ቅርጽ እየታየኝ ነው፣ ሰው የሚመስል ነገር። እስቲ ና
በቅርበት ሆነን ደግሞ እንየው እስቲ ምንድነው እዛ ጋር እስቲ ስቀበል የሚታየኝ ሰው አለ ተንበርክኳልና ምን እያደረገ እንደሆነ ማወቅ አልቻልኩም። ምን እያደረገ ነው? ይታያል? ካሜራማን ምንድነው የሚያደርገው? ዛፉ ላይ የሚታየኝ የተንጠለጠለው ገመድ ገመድም ተንጠልጥሏል። አንተ ታነቅ ነው ራሱ ሊያጠፋ ነው መሰለኝ። በፎቶ ካየሁት ሰው ጋር ይመሳሰላል። የሰብለን ባለው የሚመስለው የተወሰነ ነገሩ ራሱ ነው። ምን ሆኖ ነው? ምን ደርሶበት ነው እንደዚህ የሚያደርገው? በስመ አብ ወልድ። ምንድነው? ገመዱን እየፈታው አታ ምን እያደረገ ነው? ጭራሽ ራስን ማጥፋት እንዴ? ኑ ያዙት። ምን ሆነ? ነገር ነው ያየሁት። ምን ሆነ ነው? ማውን ነገር ነው ያየሁት። ተብለ ባላር እንዴ? እስቲ ምን ሆነ ነው? ለምንድን ነው እዚህ ራስን የምታደርገው? ማውን ነገር ነው ያየሁት። ኢየሱስ ስም በይ። ለጥቂት እንዴ? ምን ሆነሃል? ራስን አይደለም እንዴ? ትንሽ ስሜታዊ ሆኜ። ምንድነው ስሜታዊ የምትሆነው? ማውን ነገር ነው ያየሁት። የሰው እየተረጋጋ ማለት እስቲ ናይት ምንድነው? ምን ሆነ ነው? ፍቅረኛ እዛ ታብዳለች። አንተ እዚህ ተቀመጥ። ራሱ ነው ስዩም ራሱ ነው። ይሄ አንተ አይደለ? እና ምን ሆነ እንደዚህ ነገር የምታደርገው ስዩም? ምን ሆነ ነው? ምንም የተረጋጋም አይመስለኝም። እንግዲህ እንጂ አንተ ማን ነህ? ቆይ ከኔ ምንድነው የምፈልገው? ምን ሆነሃል? እዚህ ጋር እኮ ለራስህ ልታጠፋ ስትል ያስኩ የደረስኩብህ 5 ደቂቃ ባረፍድ ኖሮ ትሞት ነበር፣ ታርፍ ነበር አይደል? እኔ መሞት ነው ፈልገው። በቃ አሁን ተወኝ። ለምንድን ነው የምትሞተው? ስዩም ለምንድን ነው የምትሞተው? ምን ሆነህ ነው? እስቲ ንገረን፣ የተፈጠረውን ነገር እስቲ ንገረን። ምንድነው? ተረጋጋስ። ማን ነህ? ቆይ እኔ እኮ አላወቅኩም። ማን ነህ? ይኸውልህ ስለኔ ማንነት ቀስ ብለህ ትረዳለህ፣ አታስብ። አሁን ግን ምን ሆነህ ነው እንደዚህ አይነት ውሳኔ ለመወሰን የደረስከው? ምን ሆነህ ነው? ለምንድን ነው እንደዚህ የምታደርገው? ራስህ ለገባ አንተ ቆይ የታቀኛለህ አንተ ሲጀምር። ይኸውልህ ስዩም እኔ ስላንተ ሁሉንም ነገር አውቃለሁ። በቃ ሰብለ ፍቅረኛ አይደለች? እሷ ነች የላከችህ። በቃ ተረጋጋ። ምን ሆነሃል ስዩም? ምንድነው? ቆይ ማን ነህ አንተ? ምንድነው ከኔ የምፈልገው? ይኸውልህ የኔን ማንነት ቀስ ብለህ ትረዳለህ። የራሴን ማጥፋት አልችልም እንዴ? መፍትሄ አንዴ ብዙ እንግዲህ ነገሮች ገፋፍተው ነው እዚህ ጋር የመጣው። እረዳለሁ፣ አስባለሁ። አሁንም አንተ አይደለም ራስህን ችለህ የምታወራው፣ የሆነ የተለየ መንፈስ ገብቶብህ ነው የምታወራው። ምን አገባ ስለኔ ህይወት ሲጀምር? ለምንድን ነው የምታስቀምጠኝ? ስዩም በእንደዚህ አይነት ሁኔታ እንግዲህ ልንነጋገር አንችልም። እባክህን ተረጋጋ። በቃ ይሄ ነገር ልታረግ የነበረው ነገር ባላስቆመኩ እስካሁን የለም። ምን አገባ? የራሴ ህይወት አይደለ እንዴ? ራሴን ማጥፋት አልችልም። ትችላለህ፣ ግን መብትህ አይደለም። በቃ አንተ የኔን ህይወት ታውቀዋለህ? በደንብ አውቀዋለሁ። በቃ አንተ የምታውቀውን ያህል እኔም አውቀዋለሁ። በቃ ሰብለ እንዴ አታሳዝንም? ፍቅረኛ ለአንተ ብላ ሁሉ ነገር አድርጋ የእሷን ስም አትጥራብኝ። የጀመርከው ሰርግ የእሷን ስም አትጥራብኝ። ከነ ሰርግ ሱፍ ኮት እኮ ነው ያለው። የእሷን ስም አትጥራብኝ። ምን ቢደርስብህ ነው የሰርግ ልብስህን ለብሰህ ልትሰቀል የሞከርከው? ምን ሆነህ ነው? ምን አገባ ስለኔ ህይወት ሲጀመር? አንተ እንዴ ምን ሆነሃል? የሁሉ ነገር ነግሬህ እንዴት አያገባም ትለኛለህ? ተወኛው ልሂድበት። ይኸውልህ ወዴትም አትሄድም። በቃ ስዩም ተረጋጋና ንገረኝ። ወዴትም አትሄድም። በቃ ግራ እንደሚገባ ማን ቆይ ከኔ ምንድን ነው የምፈልገው? የምፈልገውን ነገር በሙሉ እኮ ይኸውልህ ተቀምጠን ስናወራ ነው የምትረዳው። በቃ ገባኸኝ አይደል? አለበለዚያ ይኸውልህ እብድ ነው ራሱን አሞት ነው ብዬ በገመዱ እዚህ ልትታነቅበት በነበረው ገመድ አስሬ ወስዳለሁ። ገባህ አይደለም? ኃይል እንድጠቀም አታድርገኝ። ልታስፈራራኝ አትችልም ሲጀመር አንተ። ይኸውልህ ስዩም ከዚህ በላይ ምንም ልለማመጣ አልችልም። በቃ ስላንተ ማቀውን፣ ስለ ፍቅረኛ ማቀውን፣ ስለ ቤተሰባችሁ ምን አገባ? ስለኔ ምን አገባ? ትንሽ አታዝንም እንዴ አንተ? በሰርግ ኮት ስትታነቅ ትንሽ አስብ እንጂ ና እስኪ ተቀመጥ።
ቤተሰቦቼ እንግዲህ ስዩምን እንደተመለከታችሁት በጣም እንግዲህ በሚያሳዝን ሁኔታ ላይ ነበረ ያገኘ ነው። ያው እንግዲህ እንደተመለከታችሁት ራሱን ሊያጠፋ እንግዲህ በገመድ ሊሰቅል ሲለው የደረስንበትና እኛም እንግዲህ አስደንግጦናል። በጣም ነው ያስገረመንም። በእነዚህ አይነት ሁኔታ ላይ እናገኘዋለን ብለን አልጠበቅንም። እዚህ የመጣ ነው እንግዲህ ያው ሰዎች ጠቁመው ነው እንግዲህ ከቤተ ክርስቲያን ጀርባ ይገኛል ተብለን የመጣ ነውና በእንደዚህ አይነት ሁኔታ ላይ በማግኘታችን ስናናገረው እንግዲህ የተወሰነ መልስ ሊሰጠን አልቻለም ነበረ። አሁን ላይ እንግዲህ ሁላችንም ተሰብስበን የተወሰነ አረጋግተነዋል። እንግዲህ እስቲ ከተረጋጋ በኋላ ደግሞ ለምን እንደዚህ አይነት ነገር ውስጥ እንደገባ እንደዚህ አይነት ነገር ስለመፈጸም ምን እንዳነሳሳው ለምንስ ራሱን ሊያጠፋ እንዳሰበ የምንጠይቅ ይሆናል። እስቲ ስዩም አሁን ተረጋግተሃል? ተረጋጋ በቃ። ይኸውልህ ቅድም ለጠየቀኝ ነገር በሙሉ መልሼ እልሃለሁ። ያው እኛ ከሚዲያን የመጣ ነው፣ ሁሉንም ነገር አስረድቻለሁ አይደል? አሁን የተግባባን ይመስለኛል። ለምን እንደዚህ አይነት አስነዋሪ ነገር እንግዲህ በሃይማኖትም በምንም የማይደገፍ ነገር ለማድረግ ለመፈጸም ራስ ላይ ምን አነሳስቶ መጣህ እዚያው? ወይ እነማን ናችሁ? ቆይ መጀመሪያ እኔ በደንብ ላውቃችሁ አልቻልኩም። ይኸውልህ ከሚዲያ ነው የመጣሁት እኔ። የሰብለንም ፎቶ የሰብለንም ስልክ ሁሉም ነገር ላሳየህ እችላለሁ። ስለ ቤተሰብህም ስላለውም ነገር በሙሉ ላስረዳህ እችላለሁ። አሁን ላይ ይኸውልህ እሱ ነገር ሳይሆን መቅደም ያለበት ያንተ ነገር ነው መቅደም ያለበት። እኔ በጣም ነው ያዘንኩት፣ በጣም ነው የተሰበርኩት። እንደምመለከተህ እንደኔ ወጣት ነህ። ምን ቢያስከፋህ ምን ቢያሳዝንህ ነው እንደዚህ በጠራራ ፀሐይ ባውላላ ሜዳ ላይ ራስን ልታጠፋ የተነሳው? ምን ገጥሞ ነው? እስቲ ማንም እኮ ወዶ እኮ ራሱን አያጠፋም። ካሴታችሁ ይገባኛል ስዩም። እስቲ ለምን አሁን ይኸውልህ ይገባኛል፣ አንተ ያለህበትን ሁኔታ እረዳለሁ። እንግዲህ ስለዚህ አሁን ለምንድን ነው እንደዚህ አይነት ነገር ልትፈጽም የቻልከው? እስቲ ከፍቅረኛህ ጋር ድግስ ደግሳችኋል፣ ተጀምሯል። እንግዲህ ሰርግ ይኸው ለብሰኸዋል ኮቱን፣ እንግዲህ የሰርጉን ኮት አይደለ? ይህንን ለብሰህ ለምንድን ነው እዚህ ራስን ለማጥፋት የመጣኸው? ምን አስገድዶ ነው? እስቲ ያለውን ነገር በዝርዝር ንገረኝ። ይህን ሁሉ አመት ለካሳ ብሬ አስኖር አላቃትም። በጣም ነው የተጫወተችብኝ። በጣም ነው ያሸች። ሙሉ ነገሩን ደግሞ ላንተ የመናገር ግዴታ ያለብኝ አይመስልም። ግዴታ የለብህም፣ ግን ይኸውልህ ብትነግረኝ አግዝሃለሁ፣ እረዳሃለሁ፣ ከገባህበትም ችግር አውጣሃለሁ። ግድ የለህም። ሰብለም ይኸውልህ ችግር ገጥሟት በቃ ያሰበችው ነገር በሙሉ ሳይሳካላት ሲቀር ነው እኛ ጋር የመጣችሁ። ተረዳኸኝ አይደለም? አንተን እንድንፈልግላት አንተ ጠፍተህባት ይኸው እንግዲህ እግዚአብሔር ፈቅዶልን እንግዲህ እግዚአብሔር ያው በእኛ በኩል አንተን ተገኝ ሲል አግኝተናል። በቃ አንተን ደግሞ በእንደዚህ አይነት ሁኔታ ላይ ማግኘት በጣም ነው የሚያሳዝነው። እስቲ ንገረን፣ ለምንድን ነው እንደዚህ አይነት ነገር ውስጥ ለማድረግ የወሰንከው? ሰው ልጅ እኮ ወዶ እኮ ራሱን እኮ አያጠፋም። ያው እኔም ሴጣን እኮ እንዳጋጣሚ ሹክ ብሎኝ ነው እንጂ እንደዚህ አይነት መንገዶችን መመርጥ ሰው አይደለም። ይሄን ሁሉ ተምሬ ይሄን ሁሉ እንትን ብዬ መቼ ሴጣን ሹክ ብሎኝ። አይዞ ስዩም፣ እስቲ የተፈጠረውን ነገር እኔ ይኸውልህ እዚህ ከመምጣቴ በፊት አንተን ፍለጋ እዚህ ከመምጣቴ በፊት ብዙ ቦታ አንተን ለማግኘት ተንከራትቻለሁ። ገባ አይደለም ስዩም? በቃ ሰብለ መታ ስትነግረኝ ታሪኳን በጣም ነው በቃ የተንሰፈሰፍኩት፣ በጣም ነው የተጨነቅኩት፣ እንደሷ ነው ያሰብኩትና። ሰብለን ግን የት ነው የምታውቃት ከዚህ በፊት? ሰብለ ይኸውልህ እኛ ሚዲያ ነው የመጣችሁ፣ እኛ የሚዲያ ሰዎች ነን። እንግዲህ እኛ ሚዲያ መታ ሰርጌ ሊበላሽ ነው፣ ፍቅረኛዬ ጠፍቷል፣ ፈልጉልኝ፣ አድኑልኝ ብላን የመጣችሁ። በቃ በጣም አጭበርባሪ ሰዎች። እኔና ሰብለ አብሮ አደጎች ነን። በልጅነታችን ጓደኛ ማቾች ነበር። ለወንድ ምን ነግረው ሚስጥር አለ ለሷ ነግራታለሁ፣ እሷም ለሴት ምን ነግረው ሚስጥር ለኔ ትነግረኛለች። በጣም ነው እንደ ጓደኝነት አንድ ላይ ያደግነው እና እስከ 12 አንድ ላይ ተምረ 12 ላይ ውጤት አልመጣልን እና በግል ኮሌጅ ከፍለን እንድንማር ወሰነን። አንድ ላይ ነበር ኮሌጅ እንማር። ኮሌጅ በምንማርበት ሰዓት ያ የጓደኝነት ስሜት ከፍ ይልና ወደ ፍቅር ስሜት ይቀየራል። በጣም ነው የምወዳት፣ በጣም ነው ማፈቅራት፣ እሷም በጣም ነው የምትወድ። 3ኛው አመት ግን መመረቂያችን አመት ልንጀምረው ስንል በአጋጣሚ የእሱ አባት ያርፋል። ምን ታሞ ነው? ምንድነው? ምን ሆኖ ነው ያረፉት? አይ በህመም ነው። እና እሷ 1 አመት ታቆማለች እና በምታቆምበት ሰዓት እኔም ትምህርቴን አቆማለሁ ብዬ ወስኜ ነበር። እሷ ግን ብርቱና ጽኑ ስለነበረች በሰዓቱ ትምህርቱን ማቆም የለብህም ምናምን ብላኝ አበርታኝ። እኔ ትምህርቴን ቀጠልኩኝ። እሷ 1 አመቱን አቆመች በሀዘን ምክንያት ማለት ነው። ያ 1 አመት 10 አመት ነው የሆነብኝ። 2 አመት ስማር እንደዛ በጣም በቃ ረጅም ነው የሆነብኝ። በጣም ነው የሰለቸኝ። በቃ ምን ልበለ ማለት በቃ ጓደኞቼ ማስጠሉኝ። በቃ ከአስተማሪ ጋር መስማማት አልቻልኩም። እንደምንም ብዬ ያን አመት ጨረስኩት። እሷም በቀጣይ አመት ወደ ትምህርቷ ተመልሳ
ያን ትምህርት ጨርሳለች። እኔና ሰብለ እንግዲህ አልተጋባንም ይባላል እንጂ አልተጋባንም። ምንም አይነት የሴክስ ግንኙነት አድርገን አናውቅም። ያው እሷን በጣም ስለምወዳት፣ በጣም ስለማፈቅራት፣ በጣም ስለማከብራት ድንግል ነች፣ እኔም ድንግል ነኝ። በጣም ነው የምንተማመነው። በተክሊል እንድንጋባ ነበር የወሰነው። አንዳንዴ እንደዚህ የሆነ ነገር እንትን በምንልበት ሰዓት ለምን ይሄን ነገር አናደርጉም ስንል እሷም ክብር ስላላት በቃ ስንጋባ ምን አታምኝም ስላት እሱ የእምነት ጉዳይ አይደለም ምን ትለኛለች። ለካስ እሷ የምትፈረው ነገር ነበረ። አንድ ቀን እቤት ክላስ ገብተን ልብሷን እየቀየረች በድንገት ትገባለች። ያየሁት ነገር በጣም የሚያስደነግጥ ነገር ነው። ምን አለ አይኔ ባላየው የምር ነው በህልሜ ነው ወይስ ምንድነው? በቃ ቅዠት ነው እስክትል ድረስ ማለት ምንድነው ያየው? ስዩም እስቲ ምንድነው የተፈጠረው ነገር? እንደውም በቃ ይቅርብህ እንዴ ስዩም ተረጋጋ እንጂ አንዴ እኮ ጀመረዋል አይደል? በቃ አንዴ ጀመረዋል። ይከብደኛል ለመውራት። በቃ ተረጋግተሃል አሁን። ወደ ራስም ስለተመለስክ ያለውን ነገር በሙሉ ንገረኝ። እኔ በቃ አይቼዋለሁ፣ ግራ ነው የሚገባው። በቃ ይኸውልህ እንዴ የታመመም ሰው እኮ ይኸውልህ ህመሙን ሲናገር ነው መድኃኒት የሚገኝለት እኮ። ለምንድን ነው የደበቀችኝ? ለምን እንደዚህ አይነት ነገር ውስጥ እንኳን ለምን አስገባችኝ? ምንድን ነው የደበቀችኝ? ግንኙነት አድርጋችሁ ድንግል አይደለችም? ምንድን ነው የሆነው ነገር? እስቲ ንገረኝ። ግንኙነት አድርገን አናውቅም። በጣም ስለምወዳት እሷም በቃ በተክሊል ለማጋባት ነበር ሀሳባችን። ግን ያየሁት ነገር በጣም የሚያስደነግጥ ነገር ነበር። እኔ እኮ በጣም ተጨነቅኩኝ፣ ደነገጥኩኝ። ስዩም ምንድነው እስቲ ያየኸው ነገር? እስቲ ያየኸውን ነገር ንገረኝና እኛ መፍታት የምንችለው ነገር ከሆነ እናግዛለን፣ እንፈታዋለን። እስቲ ምንድነው ያየኸው? ኖርማሊ በቃ የሰው ልጅ አንድ ብልት ነው ያለው። አዎ እሷ ግን በቃ ሁለት ብልት ነው ያለው ማለት። ቀን ያየሁት ነገር ሁለት የዘር ፍሬ ነው፣ ሁለት ብልት ነው ያለው። ሁለት ብልት? እንዴት? እስቲ አንዳንዴ ሽንት ቤት የሆነ ወንድ ሲሸና ድምጽ አለው ከፍ ብሎ እንትን ስለሚል ድምጽ እንደዚህ አይነት ድምጽ እሰማለሁ ሽንት ቤት ውስጥ። ምንድነው ሰብለ ምናምን ስላት ኧረ ውሃ እየደፉ ነው ትለኛለች። እና ያ ነገር ይመጣልኝ አሁን ነው። በቃ እኔም ደግሞ እንደዚህ አይነት እንትን ውስጥ በቃ በጣም ስለምወዳትም ስለማምናትም እንደዚህ ይሆናል ብዬ አላሰብኩም። ይኸው በቃ ትናንትና ነው በቃ በንዴት የመጣሁት እዚህ። ሌሊቱን ሙሉ ብቻዬን አድሬ በቃ እዚህ ራሴን ላጠፋ ስል ነው እናንተ የደረሳችሁ። ያው ሰው ወዶ እኮ ያጠፋም፣ ግን ያየሁት ነገር በቃ ይከብዳል። ይሄ ነገር በጣም የሚያስጨንቅ ነገር ነው። እንግዲህ አሁን ላይ ተረጋጋ። ይሄ ነገር እናንተ ህይወት ላይ ብቻ አይደለም የተፈጠረው፣ ከዚህም በፊት ሌሎች ላይ ተፈጥሯል። እኔ እኮ ለምን እንደዋሸችኝ እኮ ነው። አሁን ይኸውልህ የዋሸችበት እንግዲህ የራሷ ምክንያት ይሆናል። ቀን የቀሩ 4 ቀን ነበር። ትክክል። ይሄን ነገር እንዴት አድርጋ ነበር አብራይ ለመኖር ያሰበችው? አንተ ግን ይኸውልህ ስዩም እርግጠኛ ነህ? እርግጠኛ ነህ? እንደው ወደ ቤት ስትሄድ መጠጥ ነገር ቀማምሰህ ነበረ ወይስ በኖርማል ላይ? በፍጹም እኔ መጠጥ አልጠጣም ሲጀምር። እሷም ታውቃለች መጠጥ እንደማልጠጣ። ምንም አይነት ነገር የሃይማኖት ሰው እንደሆንኩ ታውቃለች። ከስራ ወደ ቤት እረፍትም ካለኝ ወደ ቤተክርስቲያን ካልሆነ ሌላ ቦታ እንደማይሄድ እሷ ታውቃለች። እንግዲህ አይናየም ከሆነ እያየሁ ነው መቼም እዚህ የመጡት። በጣም ያሳዝን። እስቲ ወደዛ ቀድሞ ይሄንን ነገር የተመለከትክበት እንግዲህ ሀሳብ ወደዛ ልውሰድህና እንደው ስታይ ወዲያው ምንድን ነበር ያደረገው? ምንድን ነበር? እሷን ሄደ ለማናገር አልሞከርክም? እሷስ አንተን ስታይ ደነገጠች? ምን ተፈጠረ? እስቲ በዛ ሁኔታ ላይ እና ልብስ ዝቅ ብላ ልብስ እየቀየረች ነበር እና ያን ነገር ሳይ በጣም ነበር የደነገጥኩት። ምንድነው ምናምን ሌላ የሆነ ምንድነው ምናምን ብዬ ጠጋ ብዬ አይቼዋለሁ። እሷ አላየችኝ። ደንግጬ እየሮጥኩ ነው። ለወራትም አልፈለኩም። ከቀጥታ በቃ የታየኝ ነገር ራሴ ላይ በቃ መጨከን ነበር። ስለዚህ የተመለከትከው ነገር የወንድም የሴትን ብልት ነው ማለት ነው እሷ ላይ ያየኸው። በጣም በሚያስገርም ነገሩ እንግዲህ እናንተ በእንደዚህ አይነት ሁኔታ ውስጥ ስላላደጋችሁ እኛም እንግዲህ ኢትዮጵያን ከእንደዚህ አይነት ነገር ውስጥ ንጹህ ስለሆንን ነው። ተረዳኸኝ አይደለም? ግን እንደዚህ አይነት ነገር በየትኛውም ዓለም ላይ ይፈጠራል፣ ያጋጥማል፣ ይከሰታል። ይሄማ የዘር እንትን ነው እንጂ አሁን ላይ አንተ አሁን ትወዳታለህ አይደለም? ሰብለ እንግዲህ ባትወዳት ሰርግ ድረስ አትሄድም፣ ትወዳታለህ። በጣም ነበር የምወዳት። ስለዚህ ይኸውልህ እሷን እኛ እናገኛትና እናምጣትና እናዋራት። ገባህ አይደለም? አሁን እሷንም ሳታናገራት እሷንም ሳታማክራት እንደዚህ አይነት ውሳኔ ራስ ላይ መወሰንህ በጣም ትልቅ ስህተት ነው። ገባህ አይደለም? ይቺ ልጅ እኮ ምናልባትም ፈርታ አፍራ ይሆናል ይሄንን ነገር እስከዛሬ የደበቀችው። ቢያየው ምን ይለኛል ብላ ነው። ስለዚህ ይኸውልህ እሷን እናምጣት፣ ተነጋገሩ፣ ፍቱት። ፈታው ጉዳይ አይደለም። በእንደዚህ አይነት ሁኔታ ሁሉንም ነገር ሳታጣራ አንተ ራስን እዚህ ላይ ለመስቀል ለምን አሰብኩ? ሲጀመር መነጋገሩ አይቀድምም? እሱማ ማንም እኮ በቃ እኔም
ግን የሚፈታ ጉዳይ አይደለም እንዴ? ይፈታል ስዩም፣ ይፈታል፣ ይስተካከላል። ግድ የለም እሷን እናምጣት፣ እናናግራት። በቃ የተፈጠረውን ነገር በሙሉ እንጠይቃት። ይሄ ነገር መፍትሄም አለው፣ መፍትሄ ይኖረዋል። ተረዳኸኝ አይደለም እንዴ? ለቤተሰቦች አስብ እስቲ፣ ለእሷን ቤተሰቦች አስብ። እኔም እኮ ምን እንደምላቸው እኮ ግራ ገባኝ እኮ። ሰርጌ 4 ቀን 5 ቀን ቤተሰብም እየጠበቀ ነው እንዴ? ምንድን ነው የሚባለው? ምን ተብሎ ነው የሚነገረው? እኔ እኮ ግራ ገባኝ። አሁን ይኸውልህ ሰርጉም መደናቀፍ የለበትም፣ ሰርጉም መስተጓጎል የለበትም። የእናንተም ቤተሰቦች ማዘን የለባችሁም። አንተም በእንደዚህ አይነት ሁኔታ ውስጥ ሆነ ራስህን ማጥፋት የለብህም። ገባ አይደለ? በቃ እሷ ትምጣ፣ አናግሯት፣ መፍትሄ ይበጅለት፣ ይስተካከለለት፣ ሰርጉም ይካሄድ። ስዩም ይሄን ሁሉ ጊዜ ያቃጠለችው ሳያንሳት ሌላ ነገር እንዴት ነው ይምጣ? እንዴት ነው እስኪ አንተ ሁለት እንትን ካላት እንዴት አይነት ነው እንትን ነው እና እንዴት አይነት ግንኙነት ነው የሚኖረን? ይሄን ሁሉ አመት ሳትነግረኝ ቆይታ አሁን እንዴት ነው እስኪ አንተ እንዴት ነው ነገር እኮ ይገባኛል ስዩም፣ ጭራሽ አይሆንም። በቃ የተፈጠረው ነገር እንደሚያስደነግጥህ በቃ እምልህ እኔ እንደውም ለጎዳት ነው ያሰብኩት። በጣም ነው የተናደድኩት። ተው ስዩም፣ እንደዚህማ ማድረግ የለብህም። በቃ እሷንም ራሴንም ለመጉዳት ነው ያሰብኩት። እንደዚህ ማድረግ የለብህም ስዩም። እንደዚህ አይነት መጥፎ ውሳኔ በተአምር መወሰን የለብህም። በቃ ስዩም፣ እኛ ፈጣሪ አንዴ አግኝተናል። ከዚህም በኋላ እንግዲህ ከኛ ጋር ሆነ ወደ መፍትሄው ነው የምንሄደው። ብዙ ኬዞችን እኛ ፈተናል። በፍጹም ለብዙ ሰው ሰላም ሰጥተናል። ይኸውልህ ስዩም፣ ለቤተሰቡ ለውርደት ነው። በቃ እሷ ትምጣ፣ እናነጋግራት፣ ይሄንን ነገር እንፍታው። በቃ ቤተሰብ እኮ ላያውቅም እኮ እናንተ ናችሁ ይሄንን ነገር የምታውቁት። እናንተ በሰላም ይሄንን ነገር ከፈታችሁት ቤተሰብ በታምር አያውቅም፣ አይደርስበትም። በቃ ትምጣ ልጅቷ፣ እንፍታው። ሰብለ ትምጣ። ትምጣ፣ እንነጋገር፣ ይፈታ። በቃ አሁንም ይሄን እንድትለኝ ነው የምፈልገው። በቃ አንዴ ተነጋገሩ፣ የምትወስኑትን ውሳኔ ከዛ በኋላ ትወስናላችሁ። አብረን አንቀጥልም፣ በእንደዚህ አይነት ጉዳይ አብረን አንቀጥልም። ችግር የለውም። እሱን ይኸውልህ ከሷ ጋር ይፈታ። ቤተሰብም ሌላ ወጪ ውስጥ ከሚገባ አሁን የወጣው ወጪ እንክሰር፣ ሌላ ወጪ ውስጥ ሳይገቡ ነገሩ ይቁም። እንደተማረ ሰው ችግራችንን በጠረጴዛ እንፍታ። በቃ እኔም የምፈልገው ይሄንን ነው ስዩም፣ እንድትነጋገሩ እንድታወሩበት ነው። ምናልባትም እኮ ያየኸው ነገር ስህተትም ሊሆን ይችላል። ተረዳኝ አይደለም? ትምጣና አውሩት፣ ከራሷ አንደበት ስማው። እኛም እንስማውና ከዛ በኋላ ታሪኩን እንግዲህ የምናስተካክለው ከሆነ አስተካክለን ሁለታችሁ እንድትቀጥሉ እናደርጋለን። በቃ ስዩም፣ አሁን ደውልላታለሁ፣ ትመጣለች። አዎ እዚህ ነው ያለው። ያሰብነው ነገር አልተፈጠረም። እንግዲህ በድንገት አቻክለን ደውለንልሽ ያስመጣንሽም በጣም ከባድ ነገር ስለተፈጠረ ነው። እኛ ያላሰብነው እኛ ያልጠበቅነው ነገር ተፈጥሯልና እሱን ነገር ተነጋግረን መወያየት አለብን ብዬ ነው እንግዲህ አስጠራው። እንደዚህ ጋር ስዩም፣ አንቺ አሁን መረጋጋት ነው ያለብሽ። ስዩም እስቲ አሁን ስዩም ተረጋጋ። በቃ እንደዚህ መባባል የለባችሁም አይደል? ቆይ ስዩም ምን ተፈጥሮ ነው? ሁሉንም ነገር አውቄዋለሁ። እስከዛሬ ደብቀሽኝ የኖርሽውን ነገር ምንድነው ዘላለም የሚደበቅ መስሎሽ ነው? ስዩም ምን እያልክ ነው? እኔ እኮ በጣም ጨንቆኛል እኮ። ምን ሆነ ነው በድንገት የጠፋኸው? ምን የተፈጠረ ነገር አለ? ሁሉንም ነገር አውቄያለሁ እኮ። ምንድነው? ምን የደበቅሽኝ ነገር የለም? ምንም ያልነገርሽኝ ነገር የለም? ኧረ እኔ ስዩም ምንም አልደበቅኩም በእውነት። ምን ልደብቅህ እችላለሁ? ስኖር የነበረው ከሰው ጋር እኮ አይደለም እስከዛሬ ስኖር የነበረው። በጣም እኮ ነው የሚገርመው። አሁንም እንዴ አላየህም? አይተህ አላየህም? እንደዚህ አይነት በጣም እኮ የሚገርመው። እኔ እኮ አላውቃትም ማለት ነው እስከዛሬ። ያው የተፈጠረ የተመለከተው ያየው ነገር አለና እሱ ነገር በጣም አስጨንቆት ነው የመጣው እዚህ። በቃ ባይገርምሽ ይኸውልሽ ሰብለ፣ እኔ አሁን ከዚህ በኋላ ምንም የምንደባበቀው ነገር የለም፣ ማውራት አለብን። እዛ ጋር ይኸውልሽ ትመለከቻለሽ አይደል? ገመዱ እዛ ጋር ራሱን ሰቅሎ ጢል ሊል ሲል የደረሰው ራሱን ሊያጠፋ ሲል የደረሰው። ቆይ ምን ተፈጥሮ ነው? እሺ ወይ ለምን አንተ አትነግረኝም? ይኸውልሽ የተፈጠረውን ነገር በሙሉ ራሱ ዝግዝግ አድርጎ ይነግርሻል። የተመለከተው ያየው ነገር አለ አንቺ ላይ ማለት ነው። አንቺ በባለፈው ስትመጪም ያንን ነገር ለኔ አልገለጽሽልኝም። ስለዚህ አሁን ተረጋግተሽ ተቀመጭ ሰብለ፣ እስቲ ተቀመጭ። ስዩሚ ቆይ እስከ መሰቀል ድረስ የሚያደርስ ነገር ምን ተፈጥሮ ነው? ቆይ እኔን አታውቅኝም እንዴ? በጣም ነው ያሸሽኝ። በጣም አጭበርባሪ ሴት ነሽ አንቺ። እንዴ ኧረ ስዩም በእግዚአብሔር ምንድነው የምትለው? አንቺ እኮ ያልከፈልኩት መስዋዕትነት እኮ የለም። ይሄ ለኔ አይገባኝም እኮ። ምንድነው ያደረኩክ? ሰብለ በጣም አጭበርባሪ ነው። ሽታም ሰው ነሽ።
ኧረ ስዩሜ በእግዚአብሔር ልንጋባ እኮ ሳምንት ነው የቀረን። ስንት ነገር አሳልፈን አሁን እኔን ውሸታም እያልከኝ ነው እኮ? እሺ ምን አድርጌ ነው? ምንድን ነው የፈጠረው? ፈጣሪ እኮ ነው። አየህ ፈጣሪ እኮ እውነት እኮ ተደብቆ እኮ አይቀርም። ይዘገያል እንጂ እውነት እኮ ተደብቆ አይቀርም። ስዩሜ በሰላም ነው ወይ? የሆነ የሆንከው ነገር አለ? አብረን አይደለ እንዴ ሰርጋችንን እየጠበቅን ያለ ነው። በመሀል ምን ተፈጠረ? የሚያጠፋስ ነገር የሆነ ነገርስ ቢፈጠር ለእኔ አትነግረኝም እንዴ? መተህ እዚህ እስከ መስቀል ደረጃ ድረስ የምትደርሰው? አይንሽን ግን በጨዋ አጥበሽ እንደዚህ ስቶሪ ግን ትንሽ አታፍሪ? ስዩሜ የምርህን ነው? እኔ እኮ ሰብለ ነኝ። ምን እያልክ ነው ያለው እኮ? እሺ ምንድን ነው የተፈጠረው? ንገረኝ። እየጠበኩህ ነው። ስዩም ወደዛ መደባበቅ የተፈጠረውን ነገር ማሸት አይጠበቅብህም። በቃ ያየኸውን የተመለከትከውን ሁሉንም ነገር እንግዲህ ዝርዝር አድርገህ ንገራትና ከዛ በኋላ መፍትሄ የምናስተካክልለት ይሆናል። በጣም የሚገርምህ እኮ ማለት ተበደሙኝ እኮ አሁን እኮ ወንጀለኛ እኮ ነው የሆንኩት። እንዴት ልናገር? እንዴት ነገሩን እንዴት ላስረዳ እኮ? ዝም ብለህ እኮ ባልሆነ ነገር እየወነጀልከኝ ነው እኮ። ይሄን አድርገሽኛል ብለህ ንገረኛ። የዛኔ ያየሁት ነገር አለ። ሰብለስ ታንቺው ምንም ውሸት ነገር የለም። ምንም የደበቅሽ ነገር የለም እንዴ? ታውቀኛለህ እኮ እኔ ሰብለ ነኝ። ምንም ራስሽ ላይ ያየሽውስ ነገር የለም? እኔ ማወቅ ያለብኝ ነገር ስዩም፣ ያ ረብ እግዚአብሔር ምን እያልክ ነው? እያስጨነቅከኝ ነው ያለኸው እንዴ? ይሄ ነገር ቆይ እስከመቼ የሚደበቅ መስሎሽ ነው? ቆይ እንዴት ነው እስከመቼ እኮ ይሄ ነው ብለህ ንገረኝ። እኔን አታውቀኝም እንዴ? እኔ ካንተ ምን ደብቄ አውቃለሁ? ይሄን ያህል ጊዜ በፍቅር አብረን ስንኖር እኔም እንደዛ ነበር ማስበው። ሰው እውነታው እኮ ያ ነው። አንተ ግን ሌላ ነገር ነው እያልክ ያለው እኮ። ወይ የሆንከውን ነገር ንገረኝ። የዛኔ ልብስ ስትቀይሪ የተመለከትኩት ነገር አለ። ምንም በቃ አሁን ወደዚህ ነገሮችንም ዙሪያ መጠምጠም አያስፈልግም። የት ማለት የት ልብስ የት ስቀይር? ክላስ፣ ሁሌ አብረን የምንሆንበት ክላስ ማለት እኔ እናንተ አብረን እኮ ሆነን አናውቅም አይደል? አብረን ማለት ምንም በመሀላችን ተፈጥሮ ግን አብረን ጊዜ የምናሳልፍበት ቦታ አለ። አዎ እሱ አለ። እውነትን ነው። የዛኔ ልብስ እየቀየርሽ የተመለከትኩት ነገር አለ። ያ ነገር ሁለት ብልት አይቻልም። ይሄ ነገር እውነት አይደለም። እሺ አሁን ራሴን ማጥፋት እንኳን አሁን እስኪ ከዛ በላይ ነገሮች ውስጥ መግባት አልነበረብኝ ማለት። እንዴት ነው? መች ነው ያየኸኝ? አረ ወይ ምናልባት መተው እኮ አይቀርም ነበር። ተሳስተን እንዳይሆን እንዴት ነው ተሳስተን እንዳይሆን? አረ ስዩሜ በእግዚአብሔር ምን እያልክ ነው? ሰው ፊት አይቻለሁ ባይኔ አይቻለሁ። በቃ እኔ እኮ ነገሮች እኮ ሆነ እኮ ለእኔ እኮ እንትን ብለውልኛል። አሁንም ውሸት አያስፈልግም እኮ እኔ ማለት ስዩሜ አልገባህም እኮ። እውነቱን ተናገሪ። አሁንም ውሸት አያስፈልግም። ይሄ ትዳር ነው እንጂ የቃቃ ጨዋታ አይደለም። ነገ እንገናኛለን። ውሸት ነው አትበይ እኮ። እሺ አሁን ሰው ፊት ነው ካለ ነው አይደለም? ስለምን እያወራን ያለው የሚለው ነገር እውነት ነው ውሸት ነው? ወደዚህ እንትን ውስጥ የገባሽው የሚለው ነገር እውነት ነው ውሸት ነው? ሰብለ ራሷ ለኔ እኮ ማለት በቃ ከኔ ጋር አታውሪ በቃ ከኔ ጋር አታውሪ። ስዩም አሁን የተረጋጋ ሁኔታ ላይ ስላሉ ነው። አይንሽንም ማየት አልፈልግም። እንደዚህ አይነት ነገር ላይ ሰብለ ይፈጠራል። ሁሉም ሰው ላይ የሚካሄድ ነገር ነው። በቃ አንቺ ብቻ ተመርጠሽ አንቺ ላይ ብቻ የተደረገ ነገር አይደለም። ከዚህ በፊት ብዙ ሰዎች ለኛ ስላልሰማ ነው ስላላየሽ ነው እንጂ ብዙ ሰዎች ላይ አጋጥሟል። ይሄ ነገር መፍራት የለብሽም። በቃ ይሄ ነገር እውነት ከሆነ እሱ ነገር የሚለው ነገር እውነት ከሆነ ማለት ነው እውነት ነው ሰብለ፣ መፍራት መደንገጥ የለብሽም። በቃ አንዴኛ ጋር መተሻል፣ ነገሩን እስከ ጥግ አድርሰን እንፈተዋለን። አዎ ግን እኔ እኮ ከተጋባም በኋላ እነግርሃለሁ ብዬ ነው። እኔ ምን ማድረግ እችላለሁ? የተፈጥሮ ጉዳይ እኮ ነው። እንዴት አንተ ልትረዳኝ አይገባም? እኔ እኮ ስንት ዓመት ሙሉ በዚህ ጉዳይ ስጨነቅ ነው የኖርኩት። እንደዚህ አይነት ተፈጥሮ አይቻል አቅም እንደዚህ አይነትም በቃ ጭራሽ እንደዚህ አይነትም ስዩም አጥፍቻለሁ። እባክህን ግን በቃ ምን ማድረግ እችላለሁ? ይሄ የተፈጥሮ ጉዳይ ነው። እኔ ምንድነው እኔ ማስተካከል የምችለው ነገር የለም እኮ። ወንድነሽ ሴት ነሽ። እኔ እኮ ግራ ነው የገባኝ እንደዚህ አይነት ነገር በጣም ስዩም ብዙ ነገር አሳልፈናል። እንደዚህ አትበልተው። አሁን ምንም ብዙ ነገሮችን አሳልፈናል፣ ግን ትልቅ ውሸት ነው ያሸሽ። አጥፍቻለሁ፣ ዋሽቻለሁ ብዙ አመት። ስለዚህ አሁን ሰርጉም እንዳይደረግ እናስቁመው፣ ሌላ ወጪ ውስጥ ቤተሰብ እንዳይገባ። እባክህ እንደዚህ አታድርግ እባክህ። ነገሮችን ደብቀን እንዳልተስማማን አድርገን እንለያይ እንደተማረ ሰው ማለት። አይ ለምን ስዩም ለምን እንዴ? ይሄ የሚደበቅ ነገር አይደለም እኮ። አጥፍቻለሁ አልኩህ እኮ በቃ ሌላ ሰው መስማት የለበትም። እባክህ ትዳር ይዣለሁ።
እባክህ ሌላ ሰው እኮ መስማት የለበትም አይደል? ይቅርታ አልኩህ እኮ ይሄ ተፈጥሮ ጉዳይ ነው። እሺ ምን ማድረግ እችላለሁ? ቀላል ነገር አይደለም። ቀላል አይደለም ግን እባክህ ውሸት አይደለም። ይሄ ዘላለም ነው ያሸሽኝ። እስከ ዛሬ ብዙ ቀኖች ነበሩ ይሄን መንገር የምትችይበት ካሳለፍናቸው ጊዜ ይበልጥ እኮ ይሄ እኮ ትልቅ ነገር ነው። ግን በቃ ቢሆንም እባክህን ይቅርታ፣ ሌላ ሰው መስማት የለበትም። ሰርጉ ዝግጅቱ እንትን ይበል። ይቅርታ አድርጊልኝና በጣም ነው ያስጠላሽ። ኧረ ስዩሜ እንደዚህ አትበል ተው። እኔ እናንተ ብዙ ነገር አሳልፈናል። ተው። አሁን እኮ እናንተ ከዚህ በኋላ ከወር እንግዲህ ከሳምንት በኋላ ባለ ትዳር ናችሁ። እንዴት እንደዚህ ትላለህ ስዩ? የተፈጠረው ነገር እሱ አስጨንቋት ነው፣ ፈርታ ነው። እንዴት ላንተ መንገር እንዳለባት አስጨንቋት ነው አይደል? ይሄን ነገር ያደረገው ስማ፣ እውነት በቃ ለዚህ ነገር መፍትሄ እናበጅለት። ከዛ በኋላ እንግዲህ እናንተ ሰርጉ ሁኔታ ይቀጥል፣ ትዳራችሁ ይፈጸም። እኛ እንደ ሚዲያ ባለሙያ እንደ ሰውም እንደዚህ ነው ምን መስራችሁ። እንዴት ነው የምታስበው? እንዴት ነው ትዳር የምንይዘው? እንዴት እሺ፣ ባይሆን እሺ፣ ከተጋባን በኋላ ይሁን ነገር እንወስናለን። አሁን ግን እንዴት ነው ሰው ፊት የምቆመው? ይሄ ማለት እኮ ብዙ ሰው ይሰማል። ሰርጉ ከቀረ ከዛ በኋላ እኔ ምን አይነት ኑሮ ነው የምኖረው? እባክህን ባሳለፍናቸው ጊዜያቶች የኔስ ህይወት አይታይሽም እንዴ? ስለ ሰው መታስቢ አውቃለሁ ስዩሜ። እንዴት ነው እንደዚህ አይነት ነገር አይምሮ ሊቀበለው ይችላል እኮ? ቢያንስ ሰርጉ እስኪያልፍ ድረስ ብቻ በእግዚአብሔር ምንም በቃ ሐሰተኛ ሰርግ አያስፈልግም። እዚህ ጋር እኮ ቢዝነስ አይደል? አንቺ ግን እንዴት አይነት አስተሳሰብና እንዴት አይነት ሞራል ያለሽ? ስዩም ሰበያ ተረጋጉ። እንዴት ነው ትዳሩ? ይኸውላችሁ ተረጋጉ። አንተ ሲጀመርም አሁን እሺ እሱን ስማው አንድ ጊዜ እሱን ስማው። እሱ ስለኔ ህይወት አያገቡም። ይሄ እኮ በጣም ከባድ ነገር እኮ ነው። ተረጋጋ። አንዴ እሷ ገብቶሃል? ግን ያልኩ ነገር ተረድተኛል። በኔ ሚዛን እስኪ ይኸውልህ፣ አሁን አንተንም እየተጫንኩ አይደለም። ይኸውልህ በአንተ ቦታ ሞኝ አስቤዋለሁ ይሄንን ነገር። በቃ አሁን እኮ ችግርህን ቅድም ስትነግረኝ በቃ ይሄንን ውሳኔ የራስን ለማጥፋት ራሱ የወሰንከው ውሳኔ ምን ያህል ብትጨነቅ፣ ምን ያህል ይሄንን ነገር የምታካፍለው ሰው ብታጣ ነው እንደዚህ አይነት ነገር ውስጥ የገባኸውና አሁን ላይ አንተን ተረድቻለሁ። በቃ አሁን ላይ ግን እየተጫንኩ አይደለም አንተንም አንቺንም። እንግዲህ እሱን ግዴታ ሰርጉ መካሄድ አለበት እያልኩኝ አይደለም። ነገር ግን ይሄ ነገር መካሄድ አለበት፣ መደረግ አለበት። ተስማሙ። ሰርጉ ይካሄድና ከዛ በኋላ ወደ መፍትሄ የምንሄድ ይሆናል። አሁን ይኸውልህ ስዩም፣ አንተን እየተጫንኩ አይደለም። ይሄ ነገር ይፈጠር ይከናወን እያልኩኝ አይደለም። ሊከናወንም አይችልም። እንዴት ይከናወን ማለት ነው? ይኸውልህ ቤተሰብ ደስ እንዲለው ብቻ አይደለም ተጋቡም እያልኩ ያለሁት። ቤተሰብ የእናንተን ህይወት አይኖርም እኮ እሱን ነው የምልህ። የእናንተን ህይወት ቤተሰብ አይኖረውም። ግን በእንደዚህ አይነት ሁኔታ ውስጥ ሁለታችሁ መለየት የለባችሁ። ከ10 ዓመት በላይ በፍቅር አሳልፋችኋል። ብዙ ነገር አይታችኋል። ሰርጉ ስንት ቀን የቀረው? ሰብለ 4 ቀን የቀረው አይደለ? በቃ 4 ቀን ከቀረው በዚህ 1 ቀን 2 ቀን ውስጥ አንተ አስብ፣ እሷም ታስብበት። ከዛ በኋላ ውሳኔያችሁን አሳውቁ። ገባ አይደለም? አሁን እኛም ስለተጫናችሁ ሰርጉ መካሄድ አለበት ስላለን መሆን የለበትም። ቀደም እንደነገር ነው ያዘንኩት፣ ተስፋ የቆረጥኩት። በቃ ግን እነግርሃለሁ፣ ችግር የለም፣ አስብበት፣ ጓደኛህን አማክር። በቃ አሁን ነገሩ አንዴ ይፋ ወጥቷል። መናገር ላለብህ ሰዎች በሙሉ አማክርና ከዛ በኋላ እንግዲህ እኛን የማታምነንም ከሆነ በእነሱ በኩል መፍትሄ የምታገኝም ከሆነ ችግር የለውም፣ በዛ በኩል ይሆናል። እኔ ደጋግሜ ነግሬሃለሁ፣ ለዚህ ነገር ብዙ መፍትሄ አለው፣ መስተካከል ይችላል ብያለሁ። እሷን የምትወዳት ከሆነ አማራጭ አለ። ገባ አይደለም? ስለዚህ አስብበት፣ አንቺም አስቢበት፣ ተማከሩበትና ውሳኔያችሁን አሳውቁ። ስዩም ይሄ ነው የሚሻለው አይደለ? በቃ ሰብለ አንቺም አስቢበት። በቃ ስዩም ተረጋጋ፣ ሂድ እዛ ጋር እኛ ባለቶች ጋር ተቀመጥ። እሷን የተወሰኑ አንዳንድ ነገሮችን ላንነግራት። ሂድ ስዩም ሂድ። ሰብለ እንግዲህ በጣም ብዙ ነገሮች ተፈጥረው ብዙ ለፍተን ብዙ ጥረን ነው እንግዲህ በስልክም ካንቺ ጋር እየተደዋወለን አንዳንድ ነገሮችን ተመካክረናልና ብዙ ለፍተን ያገኘነው ስዩምን ብዙ ተጨንቀን ብዙ ቦታዎች ገብተን አለ የተባለበት ቦታ በሙሉ አስሰን ያገኘነው። በጣም የሚያስጨንቅ ነገር ነው ስናገኘው። እዛ ዛፍ ያይተሻል አይደል? ዛፍ ቅድም ማሳይችሽ ነበርና እዛ ላይ እንግዲህ ራሱን ለማጥፋት ሲል ነው የያዝነው። እኛ እንደውም እሱ መጀመሪያ ላይ እሱ አልመሰለንም ነበር። በፎቶ እንግዲህ ፎቶ ልከሽልን ነበር። በፎቶ ስናስተያየው ራሱ ነው። በቃ እየሮጥን ሄደን ብዙ አስጣለው፣ ብዙ ነገሮችን መከር ነው፣ ብዙ ነገሮችን ነገር ነው። እንግዲህ ዛሬ ቀኑን ሙሉ ከሱ ጋር ነው ያለው ማለት ትችላለህ። በቃ የነገረኝ ነገር ግን በጣም አስደንግጦኛል። አንቺን በባለፈው ምንም የደበቅሽ ነገር የለም ወይ እስቲ ቀረ የምትይው ነገር ካለ ብዬ ጠይቄሽ ብዙ ጠይቄሽ ነበርና ይሄንን ነገር እንግዲህ መግለጽ አስፈርቶሽ ነው መሰለኝ አንቺ ማን ነገርሽኝ? አዎ እስቲ ይሄ ነገር መች ነው የተፈጠረው? እንዴት ነው የተፈጠረው? እስቲ ምንድነው እንደዚህ አይነት ነገር ያጋጠመሽ የሚለውን ነገር እስቲ ብትነግሪኝ ደስ ይለኛል። አሁን ይኸውልሽ መደባበቅ የለብንም ሰብለ፣ መረጋጋት ነው ያለብሽ። በቃ አንዴ ነገሩ ይፋ ወጥቷል። ነገሩን እስቲ ሳትፈሪ ሳትደብቂ ንገሪኝ። ከዛ በኋላ መፍትሄ እናስተካክልለታለን እኛ። ተረዳሽኝ አይደል? በቃ እስቲ ንገሪኝ።
ማለት በቃ እኔ ባለፈውም ያልነገርኩ በጣም እንደዚህ በመሆኔ በጣም ነው ማፍራው። ማለት ፈልጌ ያመጣሁት ነገር አይደለም፣ የተፈጥሮ ጉዳይ ነው። ግን በቃ ብዙ ሰው ላይ እንደዚህ አይነት ነገር አይከሰትም፣ ከስንት አንድ ሰው ላይ ነውና በጣም ነው የሚያሳፍረው። ከልጅነቴ ጀምሮ ሳፍርበት የኖርኩበት ነገር ነው። ስለዚህ እንዴት ብዬ ለሱ መናገር አልቻልኩም። ስለዚህ እሱንም ማጣት ስለማልፈልግ አብረን ሆነን በቃ ስንጋባ እኔም ድንግል ነኝ አንተም ድንግል እንደሆንክ ቆይ፣ ስንጋባ ግንኙነት ማድረግ እንችላለን። በቃ ማለት ያን ያልኩበት ምክንያት ምንድነው? የሱ ስሜት ሳይገባኝ ቀርቶ አይደለም፣ ግን በቃ ይሄን ነገር ሲያውቅ ጥሎኝ ይሄዳል። ቢያንስ እንኳን ምንም ነገር ሳይፈጠር የተወሰኑ ጊዜ አብረ መቆየት እንችላለን ብዬ ስላሰብኩኝ ነው እንደዚህ አይነት ውሳኔ ላይ የደረስነውና በቃ በጣም ነው የሚያሳፍረው። ኢቭን የሚያውቅ ሴት ጓደኛ እንኳን እንደዚህ እንደሆንኩ የሚያውቅ ሰው የለም ከእናቴ ውጭ። እና በቃ ምንም ማድረግ አልችልም። እንዴት ብዬ ለማን መናገር እንዳለብኝ እንኳን አላውቅም። በቃ ያው ከተጋባውን በኋላ ቢያንስ ካወቀም ይወቅ ብዬ ያን ውሳኔ ወስኜ ነው ያለሁት። እና ምን ማድረግ እችላለሁ? የተፈጥሮ ጉዳይ ነው፣ ፈልጌ ያመጣሁት ነገር ስላልሆነ በቃ ምንም ማድረግ አልቻልኩም። እና በጣም ጨቆኛል። በጣም አሳፋሪ ነገር ነው። በአንቺም በኩል ያለው ታሪክ በጣም ነው የሚያሳዝነው። እንግዲህ መናገር ፈርተሽ እሱም ይተወኛል በሚል ስሜት ነው፣ ስለምትወጁ ነው፣ ከመውደድሽ የተነሳ ነው ይህንን ነገር ለማድረግ የወሰንሽው፣ እሱን ለመደበቅ የወሰንሽው። እና አሁን ላይ እንግዲህ የገባችሁበት አጣብቂኝ ሁኔታ በጣም ነው እንግዲህ የሚያሳስበኝ። እኔ ነው እንደ አንድ የሚዲያ ባለሙያ አንዴም እንግዲህ እኛን አምነሽ እስከመጣሽበት ድረስ እንግዲህ ይህንን ነገር ማወቁ፣ እንደዚህ አይነት ውሳኔ መፈጠሩ እንግዲህ በጣም ነው የሚያሳዝነን። እና አሁን ላይ ሁሉም ነገር የሚሆነው የእሱ ምርጫ ነው። ገባሽ አይደለም? የአንቺ ምርጫ እንዳለ ሆኖ የአንቺ ምርጫ እሱን አግብቶ መኖር ነው አይደለ? እሱም እንግዲህ የራሱ ውሳኔ አለው። በቃ በዛ ውሳኔ ላይ ደግሞ እኛ ገብተን ተጭነን ማስወሰን አንችልም። አዎ ነው። ግን እባክህን ቢያንስ እምቢ እንዳይል የሰርጉ ዝግጅት ከተደረገ በኋላ ቢያንስ ማንም ሳያውቅ በሌላ ነገር እንደተጣላን አድርገን ብንለያይ ይሻላል። እባክህ ሌላ ሰው እንዳይሰማ ሰርጉን ብቻ እሺ ብሎ አምኖኝ ሰርጉ እስኪሰረግ ድረስ ብቻ ያለውን እሺ እንዲል አድርግልኝ እባክህ። እሱ አሁን አላገባትም ካለ ነገ ጓደኞቹ ይጠይቁታል፣ ቤተሰብ ይጠይቀዋል። ከዛ ምን ሊል ነው? እሷ እንደዚህ ናት እንደዚህ ስለሆነች ነው የተውኳት ምናምን ቢል ከዛ እኔም በምን አይነት ሞራል ነው የምንቀሳቀሰው? በምን አይነት ሞራልስ ነው የምኖረው? ከዛ በኋላ እኔ በእውነት እኔ ሰው የሚሰማ ከሆነ ቤተሰቦቹ የሚሰሙ ከሆነ የሰርጉ ከቀረ በእውነት ራሴን ነው የማጠፋው። እና ከቻልክ ቢያንስ ሰርጉ እንኳን እስኪሰረግ ድረስ እሺ እንዲል አድርግልኝ። ሰርጉን ትቶ አሁንም እንዳይጠፋ አድርግልኝ እባክህን፣ እባክህ እየለመንኩ ነው። እንደምንም ብቻ እንታሳምነው ሰርጓን ብቻ በቃ የሰርጓ ቀን ትለፍ። ከዛ በኋላ በሆነ ነገር ተጣላን ተብሎ ብንለያይ ይሻላል። ሰው እንዴት ይሄን ይሰማል? እባክህ ያለሽበት ሁኔታ ሰብለ ይገባኛል፣ እረዳለሁ። በጣም ብዙ ጭንቀት ውስጥ ነው ያለሽው። የቤተሰብ ጫና አለ፣ የብዙ ነገር አለ፣ ወጪ አለ፣ ብዙ ነገሮች የተፈጠሩ አሉ። ከዛ አንግሎኝ ስረዳው እንግዲህ አንቺም የምትይው ነገር እውነት አለው። አሁን ግን ይኸውልሽ እኔ ልገልጽልሽ ልነግርሽ የምችለው ሁሉም ነገር የሱ ውሳኔ ነው የሚሆነው። አሁን ላይ ማንንም ሰው ተጭነን እንግዲህ ሀሳቡን ማስቀየር አንችልም። ቅድም እኮ ተመልክተሽኛል አይደል? እንደውም እኔ ቅድም የተወሰነ እሱ ላይ ጫና አድርጌበታለሁ ያልሽው ነገር ስላሳዘነኝ እና ደግሞ በቃ ፈልገሽ የሚያመጣሽው ችግር ስላልሆነ ማለት ነው መረዳት ስላለብኝ ነው። ግን እሱ በፈለገው ነው አሁን ላይ ሊሆን የሚችለው፣ በሱ ውሳኔ ነው የሚሆነው። አገባታለሁ ሰርጉ ይካሄድና ከዛ በኋላ የሚሆነው ነገር ይሆናል ካለ ይሆናል። እኛ እንደ ሚዲያ እንግዲህ ደስ የሚለን እንደ ሰውም ደስ የሚለን ተጋብታችሁ ከመጋባታችሁም በፊት ሊሆን ይችላል ብቻ ይሄ ነገር መፍትሄ ኖሮት ከዛ በኋላ ይሄ ነገር ተቀርፎ ተጋብታችሁ በሰላም እንድትኖሩ ነው። የ10 ዓመት ፍቅር ገደል እንዲገባ አንፈልግም እኛ። አዎ ከዛም በላይ ከ10 ዓመት በላይ በቃ የ10 ዓመት አይደለም የ1 ዓመት ቢሆን ሰው ከተፋቀረ መለየት የለበትም። አዎ በዛ ላይ ደግሞ ያንቺን ሳይው ወደሽ ያመጣሽው ነገር አለ፣ በተፈጥሮ ነው የተሰጠሽ ይሄ ነገር። ከዚህ በፊት እንደዚህ አይነት ኬዝ እኛ ጋር መጥቶ ነበረ። በቻሉ አቅም እንግዲህ ያንን ነገር ለማስተካከል ሞክረናል፣ ተሳክቶልናል። አሁን ላይ ሁሉም የሚሆነው በሱ ፍላጎት ነው። አንድ ልነግርሽ የምችለው ነገር ማለት ነው። አዎ ግን የቻላችሁትን ሞክሩ እባክህ። እንግዲህ ቃል አልገባልሽም። ለኔ በጣም ከባድ ነው ይሄ በእውነት። ይሄን ነገር እንግዲህ እሱን እናሳምነዋለን ብዬ ቃል አልገባልሽም። ተረዳሽኝ አይደለ? በቃ አሁን አንቺ መጨነቅ የለብሽም። ፈጣሪ ያውቃል፣ ይስተካከላል። እሺ ሰብለ አይዞሽ። በቃ ከአንድ ቀን በኋላ ከሁለት ቀን በኋላ እንግዲህ ደውለንነት በድጋሚ እንገናኝና የወሰናችሁትን ውሳኔ አብረን የምንሰማ ይሆናል። እሺ
ሰላም ውድ ተመልካቾች እንደምን አላችሁ? እንግዲህ ከዚህ ቀደም የሰብለንና የስዩምን ታሪክ ይዘላችሁ ቀርበን ነበረ። እንግዲህ በዛም ታሪክ ላይ የተፈጠሩ ወጣ ያሉ ነገሮች ነበሩ። ሁለቱም እንግዲህ ሰርግ ሊያካሂዱ እንግዲህ የተወሰነች ትንሽ ቀራቶች ነው የቀራቸውና በዛም መሀል ላይ እንግዲህ ስዩም ጠፍቶ ነበር። የጠፋበትን ምክንያት እኛም ሰምተናል፣ እንግዲህ እሷም ሰምታለች። የደበቀችው ነገር ነበረ። ያም ነገር እንግዲህ የደበቀችው እሷ ስለጨነቃት እንዴት ብዬ ልንገረው ብላ ስላስፈራት ነው እና የደበቀችው። ያንንም ነገር እንግዲህ እኛ ፊት ሁሉንም ነገር አውርተው እንግዲህ የሚያስቡበት ጊዜ ገደብ ሰጥተናቸው ያው አስቦበት ዛሬ ተመልሷል። እንግዲህ ያስቡበትም ነገር ዛሬ ለኛ የሚያማክሩን ይሆናል። ስዩም ሰብለ እንዴት ናችሁ? ሰላም ናችሁ አይደል? እስኪ በመጀመሪያ እድኑ ለስዩም ልስጥህና እስቲ ምንድነው ዛሬ ላይ አስበህ ወሰን የመጣው? ያው ቀላል አይደለም ነገሩ፣ ግን ከራሴ ጋር አስብበት በደንብ ተማክሬ የወሰንኩት ውሳኔ አለ። ያው ፍቃደኛ ከሆነች እሷ በዚህ በእኔ ሀሳብ ማለት ነው፣ በእኔ ሀሳብ የምትስማማ ከሆነ በቃ ነገሩን በሕክምና መንገድ የሚወገድበት መንገድ አለ። በምንም ይሁን ችግር የለውም። እንደዛ የሚቻል ከሆነ ደስ ነው የሚለኝ። ግን ያው ኃላፊነቱን መውሰድ አለብሽ። ሌላ ነገርም ሊፈጠር ይችላል። በአብዛኛው የሚወገደው በልጅነት ነው። ከፍ ካለ በኋላ አደጋ አለ። ምንም ችግር የለውም። እኔ አንተን ብቻ ነው ማጣት የማልፈልገው። ምንም እስከ ሞት የሚያደርሰኝ ከሆነ በቃ ችግር የለውም። አንለያይም፣ እንጋባለን። እሺ፣ በእውነት እኔ በጣም ነው ደስ የሚለኝ። እኔም በጣም ስለምወድሽ ነው። ያው በቃ ግራ ቢገባኝ ነው። እሺ፣ ምንም ችግር የለውም። እኔ እስማማለሁኝ። በጣም ነው የማመሰግነው። እኔም በጣም ነው የምወድሽ። እኔም በጣም ነው የምወድ። በጣም የማመሰግነው። በጣም ነው እንግዲህ ደስ የሚለው እንደዚህ መሆናችሁ የሁለታችሁ። አንተም እንግዲህ ከዛ ሀሳብ ወጥተህ ወደ እንደዚህ አይነት ሀሳብ ውስጥ መግባትህ በጣም ደስ ይላል። ግን አሁን ላይ ግራ ትንሽ የገባኝ ነገር እሱ ያመጣው ሀሳብ እንግዲህ በሰርጀሪ ይሄ ነገር እንዲወገድ ነው። እንግዲህ የወንድ ብልቱ ተለይቶ በጨረርም ሊሆን ይችላል፣ በምንም ነገር ሊሆን ይችላል፣ ተመቶ እንዲስተካከል ነው ያሰበውና አሁን ላይ እሱ ሲነግርሽ ቀጥታ ባንዴ ነው የተስማማሽው በዚህ ሀሳብ እና ይሄንን ነገር ለማድረግ አንቺ ከዚህ በፊት አስበሽ ታቂ ነበር? አዎ፣ ማለት በቃ የዛን ቀን መጀመሪያ የወሰድኩትኝ እርምጃ ሰዎችን ማናገር ነበረ። ማለት የቅርብ የምላቸውን ሰዎች ጓደኞቼ ምናምን ከዚህ በኋላ ምንም የሚደበቅ ነገር የለም። እስከዛሬ የደበቁት ፍቅሬን ሊያሳጣኝ ነበረ። ስለዚህ በቃ ሄጄ ያናገርኳቸው። ከዛ በእንደዚህ አይነት መንገድ መስተካከል እንደሚችል ሰርጀሪ እንደሚደረግ ነገሩኝ። ከዛ በቃ ቶሎ ነው የወሰንኩት። ምክንያቱም እሱን ማጣት አልፈልግም። የብዙ አመት ፍቅሬን በዚህ ጉዳይ እስካሁንም ያደረኩት ነገር በጣም ስህተት ነው። ቀድሜ ብነግረው ይሻል ነበርና በቃ ይሄን ነገር ሲነግሩኝ ወስኜ ነው የመጣሁት እኔ እና አሁንም ደግሞ እሱ ይሄንን ወስኖ በመምጣቱ በጣም ደስ ብሎኛል። መልካም። እንግዲህ አሁን ይሄ ነገር እንዲደረግ ያሰባችሁት ለመቼ ነው? ከሰርጉ በፊት ነው? ከሰርጉ በኋላ ነው ይሄ ነገር እንዲደረግ የፈለግከው? አንተ ያሰብከው ለመቼ ነው? ማለት እኔ ላክስቴ ልንገራትኝና እኔ የሚያሰብኩት እንደዛ ነው። ላክስቴ ልንገራትና ከዛ ሰርጉ ይራዘም ላንድ ወር፣ ከሰርጉ በፊት ቢሆን ይሻላል። አንቺ ያሰብሽው ከሰርጉ በፊት ይሄንን ነገር ጨርሳችሁ በሰላም ወደዛ ውስጥ እንድገቡ ነው ያሰብሽው። አንተስ ምን ታስባለሽ? ያው እኔና አንቺ እንትን ላይ የሚፈጥረው ነገር የለም ከሰርግም በኋላና ከሰርግም በፊት ነው። እና አሁን ወጪዎችም ወጥተዋል፣ ብዙ ወጪዎች ወጥተዋል። ያ ኪሳራ ውስጥ እንዳንገባ ሰርጉ ይሰረግና ከዛ በኋላ ሕክምና ይደረግ። አይ እንደዛ አይሁን ማለት በቃ ለምን እንትን ብለን ጭንቅላታችን ንጹህ ሆኖ አይደለም። አሁን ይሄ ነገር እያለ ሰርግ ተደረገ ማለት እኮ ደስተኛ ሆነን ሰርጉም ላይ አልፍ ይችላል። ምክንያቱም መጥፎ ጠባሳ ነው ጭንቅላታችን ውስጥ ያለው። ስለዚህ ይሄንን ነገር አስተካክለን ከአንድ ወር በኋላ ብንጋባ ይሻላል። እኔ እንደዛ ነው ያሰብኩት። ችግር የለውም። በእኔ በኩል ያለውን ላክስቴ መነግራታል፣ ያለውን ነገር ምናምን አስተካክላለሁ። እሺ፣ እንደውሳሽ በሱ ሀሳብ ተስማማ። እንግዲህ አንድ ወር ሰርጉ ተገፍቶ ከዛ በአንድ ወር ውስጥ እሱ ይሄንን ነገር አስተካክላ ከዛ በኋላ በሰርግ እንድትገቡ ማለት ነው። በጣም ደስ የሚል ነገር ነው። እንግዲህ ያላችሁት የሚያሰባችሁት ነገር እንዲሳካላችሁ ነው እኛ እንደ ሚዲያ የምናሳስበው፣ እንግዲህ እንዲሆንላችሁ የምንጸልየው። እሺ፣ በመጨረሻ እንግዲህ ቀረ የምትሉት ሀሳብ ካለ ንገሩኝና እንግዲህ በመጀመሪያ እናንተን ማመስገን እፈልጋለሁ። ያው በጣም ስለምወድሽ ነው ይሄን ውሳኔ ወሰንኩት። በጣም ስለማልፈልግ ነው። ሰብስ የምትይው ነገር ካለ እንደው? እኔም በቃ እሱንም በጣም ነው የማመሰግነው። ማለት ይሄንን ያህል ነገር ይሄን ሁላ በደል በድየው ይቅርታ ስላደረገልኝና በሀሳቤ ስለተስማማ መጀመሪያ እሱ ነው አመሰግነዋለሁ። ከዛ ደግሞ እናንተንም በጣም ነው የማመሰግነው። ማለት ዛሬ እኮ አጥቼው ነበር። እዛ ቦታ ደርሳችሁ ነፍሱን አትርፋችሁ እዚህ እንደዚህ ለፍታችሁ እንድንታረቅና ነገሮች እንዲስተካከሉ ስላደረጋችሁ ጥረት ሁሉ በጣም ነው የማመሰግነው። በጣም
ያው እንግዲህ ውድ ተመልካቾች እንደተመለከታችሁት ፕሮግራማችን ደስ በሚል ሁኔታ ተጠናቋል። እንግዲህ ሰርጀሪው ይካሄዳል። እንግዲህ እሷ ላይ የተፈጠረባት ችግር ይቀረፍና ከዛ በኋላ ወደ ትዳር እንገባለን ብለው ሁለቱም ጥንዶች ተስማምተዋል። እስኪ እንግዲህ ከዛ በኋላ ምን እንደሚፈጠር እኛ እየተከታተል ለእናንተ የምናሳውቃችሁ ይሆናል። እነሱንም እንግዲህ በቅርብ ርበት የምናያቸው ይሆናል። ለሰርጀሪውም የሚያስፈልጉ አንዳንድ ነገሮች ካሉ እኛ እንግዲህ ከቅርብ ሆነን የምናግዛቸው ይሆናል። የዛሬው ፕሮግራማችን ይህን ይመስላል። እንግዲህ በቀጣይ በሌላ ፕሮግራም እስከምንገናኝ መልካም ጊዜ፣ መልካም ሳምንት ይሁንላችሁ። ቻው